ኢሳን እዛው ተከናነበዋለህ መስቀል የሚሰባበር ኢሳ ከጌታችን ጋር አይገናኝም ሲጀመር ገብቷል እኮ አሁን ያልኩን ገብቷል አልገባኝም ኢሳ ማን እንደሆነ ገብቷል ስለ ክርስቶስ ከሆነ የምታወራኝ ክርስቶስ ብላ አውራኝ እሺ በቃ እሱ ሳይሆን ጥራው ስሙን አትፍራው ላይ ያለው መንፈስ ለምን እንደሚያስፈራ አላውቅም ኢየሱስ ክርስቶስ በልስ ኢሳ እስቲ አንተ ኢሳ በል እስቲ ኢየሱስ ክርስቶስ በል አይደል አብሮ ያለው መንፈስ ራሱ አይችልም ባይዘው እንዲህ ብሎ መናገር እስቲ ጥራው እችላለሁ ጥራው እስቲ ስሙ እኮ ነው ጥራው ስሙ ነው ማን ቢየጥራ አንተ እስቲ ኢሳ ብለህ ጥራ እስቲ አንተ ማማይ ዛሬ እንግዲህ ቤትሽ መንፈስ ቅዱስ እየጎበኘው ነው መሰለኝ ወንድማችን ተንተባተበ ኢየሱስ ክርስቶስ ለማለት ራሱ አይ ስሙ ራሱ ስለሚያስጠላ እኮ ነው ስሙ ራሱ ስለሚያስጠላ ነው እንዴ በቃ ደነዝ ወረድ በቃ ይሄ ነው ባይዘው እንዲህ ልክ ሲያዙ ስሙን መጥራት ይፈራሉ ወላዩ ላይ ያለው መንፈስ የክርስቶስን ስም መጥራት ይፈራልና ለዛ ነው የክርስቶስ ስም ኃይልም አለው ስሙ ራሱ ኦኬ ለዚህ ስም ነው በሰማይም በምድርም ያሉት ሁሉ መላእክትንም ጭምር ይንበረከኩ ዘንድ ብሎ ቅዱስ ጳውሎስ የተናገረውና እንደዚህ ከክርስትና ውጭ ያለው ሰው ይሄንን ስም ለመጥራት ራሱ ይንቀጠቀጣል ይፈራል ስሙ ኃይል ስላለው ፓወር ስላለው እና መጨረሻ ላይ አብሮት ያለው አጋንንት ይኸው ስሙ ራሱ ስለሚያስጠላ ብሎ መጮህ ጀመረ እና ጥሩ ነው ህማማት ላይ እንደዚህ አይነት አጋንንቶችን መውጣት መጀመራቸው መልካም ነው ቤቴን መንፈስ ቅዱስ እየጎበኘው እንደሆነ ተረድቼ እሺ እታች ባሩክ ሰላም በለና እታችን ቀደም አንድ ጥያቄ ጠይቃን ነበር ከዛ እስቲ የታችንን ጥያቄ ኢሳይያስ 60 ነው ያልሽ አዎ 60:12 እሺ ኢሳይያስ 60:12 ባሩክ እስከዛ ሰላም በለን እንደምን አላችሁልኝ ሁላችሁንም ሰላም ይያለው ሰላም ክርስቶስ ከኔም ከናንተም ጋር ይሁን እንግዲህ ህማማት ላይ ነው ያለነው እውነትም በጣም የሚያስቅ ነገር ነው የተመለከትነው አሁን ኢየሱስ ክርስቶስ ማለት እንኳን አልቻለምና የራሱን ስያሜ ያሰየማቸውን እንግዲህ የሰይጣን ልበል እንዴ ዛሬ ሊድበት ማማዬ ለማንኛውም እንዴናችሁ ጋድሻ ማማዬ ቢኒ ወይንዬ ደክነሽ አረግ ሁላችሁም ሰላም ያለው ታችም ያላችሁ ከረም ያላችሁ እግዚአብሔር ይመስገን ባሮኬ በዚህ እህታችን እንትን ከማለቷ በፊት ሙስሊም ወገኖቻችን እያንገሸገሻቸውን ቢሆን በቃ በጣም እየከበዳችሁም ቢሆን የጌታችን የኢየሱስ ክርስቶስ አምላክነትን በቃ ማለት እናንተ አንቀበልም ብትሉ መጽሐፍ ቅዱስ ላይ ያለ ነገር ነው አይሁዳውያን ካያችሁ ክርስቶስ የተሰቀለበት መስቀል ላይ የተጻፈውን ነገር ሳይፈልጉት ተቀምጦባቸዋል ምንድነው ዮሐንስ ወንጌል ምዕራፍ 19 ላይ ካያችሁ ከቁጥር 20 ጀምሮ ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህን ጽሕፈት አነበቡት ከቁጥር 18 ጀምሮ ላንበብላችሁ ሐሳቡን እንድትረዱት ማለት በዚያን ጊዜ ሰቀሉ ከእርሱም ጋር ሌሎች ሁለት አንዱን በዚህ አንዱን በዚያ ኢየሱስንም በመካከላቸው ሰቀሉት ይለናል በቀራንዮ መስቀል ማለት ነው በጣም ጲላጦስም ደግሞ ጽሕፈት ጽፎ በመስቀል ላይ አኖረው ያ ጽሕፈት ምንድነው የሚለው ነው ጽሕፈት ጽፎ በመስቀል ላይ አኖረው ጽሕፈቱም የአይሁድ ንጉስ የናዝሬቱ ኢየሱስ የሚል ነበር የአይሁድ ንጉስ የናዝሬቱ ኢየሱስ የሚል ነው በመስቀሉ ላይ የጻፈው ጽሕፈትን የጻፈው ጲላጦስ ማለት ነው ከዛም ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህን ጽሕፈት አነበቡት የአይሁድ ንጉስ የሚል ማለት ነው ከዛም በዕብራይስጥና በሮማውያን በግሪክም ተጽፎ ነበር በዕብራይስጥ በሮማውያን በግሪክ የተጻፈው ማለት ነው ጽሕፈቱ ከዛን ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉስ ነኝ እንዳለ እንጂ የአይሁድ ንጉስ ብለ አትጻፋሉት ኢየሱስ ራሱ የአይሁድ ንጉስ ነኝ አለ እንጂ እኛ የአይሁድ ንጉስ አላልነውም እንደዚህ ብለ አትጻፍ ብለው ተቃወሙት እነዚህ አይሁዶች ማለት ነው ክርስቶስ የአይሁድ ንጉስ ነኝ ብሎ አይደለ ሊገደል የተፈለገው እኔ እግዚአብሔር ልጅ ነኝ ብሎ አይደለ ስለዚህ እሱ ስላለ እሱ ነው ያለው እንጂ እሱ አይደለም ብለው ተቃወሙት እነዚህ አይሁዳውያን ማለት ነው ጲላጦስ ግን ምን አላቸው ጲላጦስም የጻፉትን ጽፍ ያለው ብሎ መለሰላቸው በቃ አንዴ ተጽፏል የአይሁድ ንጉስ ጽሕፈቱ ምን የሚነው አሁን የክርስቶስ ኢየሱስ የአይሁድ ንጉስ ነኝ አለ ሳይሆን የአይሁድ ንጉስ ነኝ ብሎ ብቻ የተናገረው ነው ጲላጦስ የጻፈላቸውና እየመረራቸውም ያ ጽሕፈት ተቀመጠ
አልተሻረ እንትን አላጠፋውም ጲላጦስ በቃ የጻፉትን ጽፍ ያለው ነው ያላቸውና ሙስሊም ወገኖቻችንም ዛሬ እንደዚህ እየመረራችሁ ቢሆን የክርስቶስ ጌትነትን ትቀበሉታላችሁ። ቀጥ እህታችን በጣም ይቅርታ ቃሉት ያሰማልና ማማይ አሚን ጋዲ እሺ ደግነሻለሽ አው ጥያቄው ይመስለኛል እንትን የሚለው ነው አይደል እህታችን ላንቺም የማይገዛ ህዝብና መንግስት ይጠፋል እነዚህ አዛብን ፍጹም ይጠፋሉ የሚለው ነው አይደል አው ይሄ ምንም ከዚህ በፊትም ሜቢ አላቅም ቅርብ ጊዜ አውርተንበት ይሁን አላቅም በዋናነት በጊዜ የተጻፈው ለከተማዋ ነው ይሄ ብቻ ሳይሆን ላንቺም የማይገዛ ህዝብና መንግስት ይጠፋል እነዚህ አዛብን ፍጹም ይጠፋሉ የሚለው ነገር መጽሐፍ ቅዱስን ስፔሻሊ የብሉይ ኪዳን መጽሐፍትን እንትን ስንል አንዳንዴ ደብል ፕሮፌሲዎች ሊኖሩ ይችላሉ ኦኬ ጥንቃቄ ይፈልጋል እርግጠኛ ነኝ አሁን ላንቺም የማይገዛ አንቺ የሚለውን ሳብጀክት ይዘን ስንመለከት ቁጥር 14 ላይ ያስጨናቂዎችም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ የናቆሽም ሁሉ ወደ እግርሽ ጫማ ይሰግዳሉ የእግዚአብሔር ከተማ የእስራኤል ቅዱስ ሲሆን ጽዮን ይሉሻል ይላልና ይሄ በዋናነት በጊዜው የናቆሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የሚለው ራሱ ቃል በቃል በጊዜው እዚህ ጋር ኢሳይያስ መጽሐፍ ላይ ሲነገር ቀጥታ ዳይሬክት ኮንቴክስቱ ለማን ነው ከተባለ ለጽዮን ለከተማዋ ነው ኦኬ የናቆሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ባው ያደርጋሉ ባንቺ ፊት ማለት ነው እግዚአብሔር ያው ጠላቶቿን የጽዮንን ጠላቶች ምንድነው ከእግሮቿ በታች ያስደረጋል ነው ሐሳቡ ቁጥር 12 ላይ ላንቺም የማይገዛ ህዝብና መንግስት ይጠፋል እነዚያ አህዛብን ፈጽሞ ይጠፋሉ ይላልና ለከተማዋ ነው ቀጥታ ነገር ግን ጌታ እመቤታችን ደግሞ የእግዚአብሔር ከተማ ተብላ ትጠራለች ኦኬ የምን ተብላ ትጠራለች የእግዚአብሔር ከተማ ተብላ ትጠራለች ኦፍ ኮርስ እና በንጽጽር ማቅረብ ይቻላል ለእመቤታችንን ቁጥር 14 ላይ በተይ የናቆሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የሚለው ለእመቤታችንም ይናገራል ለምን እሷ ደግሞ የምርም የእግዚአብሔር ከተማ ስለሆነች እንደው ዙፋኔ በሰማይ ነው ምድርም የእግሮች መረገጫ ናቸው ብሎ እግዚአብሔር እንደተናገረው እንደዚህ አይነት ብቻ ሳይሆን አምላክ በስጋ ኦኬ አምላክ በማጸኗ ያደረባት ናት እመቤታችን የእግዚአብሔር ቃል ኦር እግዚአብሔር ወልድና ቁጥር 14 ላይ ያለው ለሷም ይናገራል ቁጥር 12 ላይ ያለው ግን ላንቺ የማይገዛ ህዝብና መንግስት ይጠፋል የሚለው ለጽዮን ለከተማዋ ነው ዋናነት ኦኬ እሺ አመሰግናለሁ ኢለ አንድ ነገር መጨመር የምፈልገው ምንድነው ማማይ ብዙ ጊዜ ክርስቲያን ወንድሞች እናቶች ኦርቶዶክሶች ማለት ነው ከጴንጤዎች ጋር ምናምን ስታወሩ ጥንቃቄ ይፈልጋል ኦኬ የናቆሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ላንቺ የማይገዛ የሚለው በቃ ቀጥታ ለድንግል ማርያም ነው ሲባል ከላይ ጀምሮ ኦኬ በዛ በሴት አንቀጽ ምንድነው የሆነሽ የሚል ድምጽ ይሰማኛል ኦኬ እና ቀጥታ ለድንግል ማርያም ነው እያንዳንዱ ቨርስ ባይ ቨርስ ሁሉም ቦታ ላይ አንቺ የሚለው ለድንግል ማርያም ነው ከተባለ መጽሐፍ ቅዱስ ላይ እንደዚህ አይነት አጻጻፎች ስላሉ ኦኬ በብሉይ ኪዳን ላይ እንደዚህ አይነት ኤክሶጂሲሶች አሉ ወይ ደግሞ አጻጻፎችም አሉ አንድ ቦታ ስለ አንድ ሳብጀክት ያወራና መለስ አድርጎ ደግሞ ስለ አንድ ሳብጀክት የሚያወራበታልና ጥንቃቄ ይፈልጋል ከዛ አንፃር እና ለከተማው ነው ዳይሬክትሊ የተነገረው ነገር ግን ፍጻሜው ደግሞ ለእመቤታችንም ይሆናል የእግዚአብሔር ከተማ ጽዮን የሚለው ማለት ነው እሺ አመሰግናለሁ ላችሁ ኦኬ እሺ ዝምታ ወርቅ ነው ማማይም ዝም ብላለች ትላለህ እሺ ሙስሊሞች ምናምን ነገር እንዴት ነው ስለ ጌታችን ጥያቄ ያለው ሰው የለም አላቅም የትኛውም ሰው ስለ ክርስቶስ ተጠምቀዋል ትላለህ እሺ ሌላ ሰው ላስገባለሁ ጥያቄ ያላችሁ የኛም ክርስቲያኖችም ገብታችሁ ጠይቁ ግን ስርዓት ነክ ነገሮችን ይፈትዋ አጠይቁ ፕሊዝ ፈትዋ ተቀበላለህ ብሮ አይ ፈትዋ እንኳን ይብራ ፈትዋ ናይ ስርዓት ነክ ነገሮች እንትን ይበሉ ብዙ አባቶች ምናምን ጠይቀው ከዚህ ከነሳ ጋር ከምን ጋር ስርዓት ነክ ነገሮች ብዙም አይደለም እንደናንተው መመን ስለሆንኩ ፈትዋ ማለት በአረብኛው እንደ ሙስሊሞቹ እንዴት ነው ኡስታዝ ይሆናል እንደዛ ለማለት ፈልጌ ነው ፈትዋ አይባልም ሲጀመር ያው የሥርዓት ነክ ነገሮች ቤተክርስቲያናዊ ሥርዓት ነክ ነገሮች ለምሳሌ አሁን እንዳላችሁ ስንት ልስገድ እንደዚህ አይነት ነገሮችን ከነሳ አባቶቻችሁ ጋር ጨርሱ
አባቶች አሉ የሥርዓት የቤተክርስቲያን ሥርዓትን የሚያስተምሩ ከነሱ ጋር ግን መጽሐፍ ቅዱስ ላይ ጥያቄ ያላችሁ ስለ ጌታችን ስለ ሥላሴ ምናምን መታችሁ ጠይቁ። አደራችሁ እንዴት አደራችሁ? ማማዬ ደህና ነሽ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን ወንድማችን። ሰላም ነው? እግዚአብሔር ይመስገን። ያው እኔ እከታተላችኋለሁ ብዙ ጊዜ እንደዚህ ገብቼ እንኳን ላይቭ ላይ ባላወራ እከታተላለሁ። ደስ ይለኛል። በተለይ አንቺ የምትሰጫቸው መልሶች ከእውቀት ጋር በመሆናቸው በጣም እውነት በእግዚአብሔር ስም በጣም እኮራብሻለሁ። እውነት እግዚአብሔር አሁንም ጸጋውን አብዝቶ ይስጥሽ። አሜን። ወንድማችን ጥያቄ የለህም? አለኝ ጥያቄ። የሆነ ቪዲዮ አይቼ ነበር ከሙስሊም ወንድሞቻችንና በእርግጥ በቴክስት ወይም በኮሜንት ሴክሽን ላይ መልሼዋለሁ። ግን ይሄ ማቴዎስ 21:4 ጀምሮ የሚለው ነውና ውርንጭል ላይ አህያይቱንም እና የአህያይቱ ውርንጭል ላይ ይላልና ምንድነው እሱ ብሎ እዛ ቪዲዮ የሰራው እንዴት አህዮች ሁለት አህያ ላይ ሊቀመጥ ይችላል ምናምን የሚል ነው ያወራውና እኔ ያው ሕዝቅኤል 9:9 ላይ የሚለውን ምክንያቱም ብዙ ጊዜ ያው ቤተክርስቲያንም እንደሚያስተምረው ከሆነ ከተሳሳትኩ አርሙኝ ይሄ ኦሪት ወይም ደግሞ ይሄ ኦልድ ቴስተመንት የሚባለው የአዲስ ኪዳን ሻዶ ነው አይደል ተብሎ የሚታሰበው ማለት ብዙ ትንቢት ነው ሊመጣ ያለውን ለምሳሌ ሙሴ በኢየሱስ ሪፕሬዘንት ይደረጋል ግብጽ በሲኦል እንደዚህ ማለት ነው መጽሐፍ ቅዱስ በቤተክርስቲያን ስንማርና ይሄ አህያዋ ላይ ወይም የአህያ ውርንጭላ ላይ መቀመጡ ጌታ የሱን ትትና ወይም ደግሞ የሱን ለኛ የከፈለውን ዋጋ የሚያሳይ ነው ብዬ አስባለሁ እንጂ ፈረስም ግመልም ወይም ደግሞ ሌላ ሌግዠሪ የሆነ መጓጓዣ አጥቶ አይመስለኝም ሁሉም በሱ በእጁ የተፈጠሩ ስለሆነ እና እንደዛ ብዬ መለስኩለትና አህያዋና የአህያዋ ውርንጭላ ስለሚል እቺኛዋን ነገር ትንሽ ስላልገባች ነው መጠየቅ የፈለኩት ጥያቄ ስላነሳችሁ ብዬ ነው። ኦኬ ጋድ ያለ ያው እንግዲህ አጻጻፋቸው አሁን የተነሳው ጥያቄ ላይ ምንድነው አሁን ያልከው ትንቢት እዚህ ማቴዎስ ወንጌል ምዕራፍ 21 ላይ ቁጥር 3 ላይ እንዲህ የሚል ቃል አለ ማንንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ ወዲያውም ይሰዳቸዋል ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነብዩ የተነገረው ይፈጸም ዘንድ ይህ ሆነ ይላል። ኦኬ አሁን ይሄንን ቃል በቃል ላይክ ማቴዎስ ሪፈር ያደረገ ያለው ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ነው። አህያይቱ ጋዲስ ልክ ነህ። አሁን እኔ ቪዲዮውን አየውና አህያ ላይ እንዴት ሁለት አህያ ላይ ነው የተቀመጠው ምናምን ብሎ የሆነ ያው ታውቃላችሁ እነሱ ያው ነገር በቃ ሞስትሊ ነገር ማጣመም ነው ስራቸው ማለት አንዳንድ ጊዜ ይሄ እንደውም ራሱ ኢየሱስ ክርስቶስ እናንተ የፉኝት ልጆች የአብርሃም ልጅ ነኝ ስላላችሁ አብርሃም እግዚአብሔር ከፈለገ አብርሃም እነዚህን ድንጋይ ያስነሳለታል ምናምን ብሏልና እንደዚህ አይሁዶች አይታችሁ ኮለ ድርቅ ያሉ ናቸው አብሯቸው ያዩት እንኳን የማያምኑ ስቀለው ያሉ ልክ እንደዛ ነው። አሁን ማለት ዲቤት ሳይ በቃ የግድ አምላክ ነኝ ያለበት ቦታ አሳየኝ just we are human ማለት እኛ ሰዎች ነን እናውቃለን ብዙ ቦታ ተነግሯል ያው ሜታፎሪክ ነው አይሮኒክም ቢሆን በትንቢትም መልክ ተነግሯል ግዴታ ማማዬም ብዙ ጊዜ ስታወራ አንድ አካል እኔ አምላክ ነኝ ስላለ አምላክ ይሆናል ምክንያቱም ፈርዖን ራሱ ብሏል ብላለች የሆነ ጊዜ አያም ጋድ ምናምን ብሏል አይደል እና ስለሆነ ነው እንደዛ ድርቅ ብለው ስለሚከራከሩ ይሄን ነገር ማለት አህያና የአህያዮቹ ውርንጭላ ስላለ ሁለት ነው ማለት እዚህ ጋር ክሊር ለማድረግ አህያ ትልቅ አህያና ወይም የውርንጭላ አህያ እናትና ውርንጭላይቱ ናቸው የመጡለት ለጌታ ወይስ እዛ ጋር ያለችው ነገር ክሊር እንድታረግልኝ ነው እንደዛ ስለሚል ነው ሳነባው አህያይቱንና የአህያይቱን ውርንጭላ ስለሚል ነው በእንግሊዘኛው ባይብልም ሳየው እንደዛ ነው የሚለውና ያው እና ማለት አክቹሊ ሁለትን ነገር ሊገልጽ ይችላል ግን ትንሽ እናንተ በጣም ሞር ስለቀረባችሁ የምታውቁት ነገር ካለ በሚለው ነው እና ቀጥል ይቅርታ ከምን አንፃር ነው የተጻፈው የሚለውን ያው በአህያ ላይ ነው የተቀመጠው እንጂ በአንድ አህያ ላይ ነው የተቀመጠው
ምንም የጥያቄ የለውም። ሌሎች ወንጌላውያን ማቴዎስ ለምን እንደዛ ብለው ጻፈው ነው። ኦኬ አሁን ለምሳሌ ማቴዎስ 21 ላይ ቀደም እንዳልነው ማቴዎስ ቀጥታ ሪፈር እያደረገ ያለው አንዴ ይቅርታ ቆይ እሺ ማቴዎስ ቀጥታ ሪፈር እያደረገ ያለው ትንቢተ ዘካርያስ ምዕራፍ 21 ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ነው ማቴዎስ ሪፈር እያደረገ ያለውና በአይሁድ ልማድ እንደዚህ አይነት አገላለጾች አሉ። አሁን ትንቢትም ሲነገር ዘካርያስ ይሄን ሲነገር ምንድነው ሁለት አህዮችን እንደዚህ ጎን ለጎን አድርገው ሁለቱንም አልብሰው እንደዚህ አይነት ነገሮች አሉ። አክቹአሊ ጌታ የተቀመጠው ግን ምንድነው ማቴዎስ 21 ላይ ተኮነ ምን ይላል? እንዲህም አላቸው በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜ የታሰረችን አህያ ወርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ ጌታ አለ። ማንም አንዳች ቢላችሁ ለጌታ ያስፈልጋታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነብይ የተነገረው ይፈጸም ዘንድ ይህ ሆነ። ነገር ግን ጌታ እንዴት ነው የተቀመጠው? ኦኬ ምን ላይ ነው የተቀመጠው? ላይክ አህያው ላይ ነው ወይስ ሁለቱም ላይ ነው የተቀመጠው የሚለው ነገር ካለ ዮሐንስ ይመልስልናል። ዮሐንስ ወንጌል ምዕራፍ 12 ላይ ዮሐንስ ወንጌል ምዕራፍ 12 ላይ እንዲህ የሚል ቃል እናገኛለን ቁጥር 14 እና 15 ላይ ኦኬ አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጭላ አግኝቶ በእርሱ ተቀመጠ ብሎ ይናገራል ዮሐንስ። አሁን አንዳንድ የመጽሐፍ ቅዱስ እንግዲህ ትላልቅ የሚባሉ የመጽሐፍ ቅዱስ ስኮላሮች እንደሚናገሩት ማቴዎስ ላይ የተቀመጠው ምንድነው በአይሁድ ልማድ እንደዚህ አይነት ነገሮች አሉ። ይሄ አህያን ከልጅ ጋር ኦር እንደዚህ ጎን ለጎን የማስቀመጥ ነገር አላል በስነ ጽሁፋቸው እንትን ይባላል። እንደዚህ አይነት አጻጻፍ አለ ምንድነው የሆነ ስም አለና በዛ መልኩ ነው ዘካርያስ ያንን ነገር ሲጽፍ ከዛ ማቴዎስም ያንን ነገር ቀጥታ የዘካርያስ ትንቢት ያ ለመሲሁ የተነገረው ትንቢት መፈጸሙ ለማሳየት ውርንጭላና አህያይቱ ብሎ በዛ መልኩ ሪፖርት አደረገው። በዛ መልኩ ጻፈው እንጂ ጌታ የተቀመጠው ሌሎች ወንጌላውያንም እንደሚናገሩት አህያ ላይ ነው የተቀመጠው እንጂ አህያና ውርንጭላይቱ ላይ ጎን ለጎን ሁለቱ ላይ ተቀመጠ የሚል ነገር የለም። አህያ ላይ ነው የተቀመጠው። ኦኬ እኔማ ጀስተኔማ አውቀዋለሁ ማለት ከልጅነት ጀምሮ የአህያ ውርንጭላ መዞርም አለው። እኔ ሳሎን እዛ ጋር እንደዛ ብሎ ሲያጣሙ ስለገረመኝ ነው ይሄን ልጠይቅ የፈቀድኩት። ሁለቱም ላይ ቢቀመጥስ መፍቱ አይደል እንዴ? ኧረ ምንስ ላይ ቢቀመጥ ነው? አይ እኔ ይሄ የነገር ማጣመም ማማያይተሹ ከሆነ አንቺ ብዙ ጊዜ ንጽጽር ላይ ስለምትሰሪ ይሄ ነገር ማጣመም ላይ በጣም ያው የተካኑ ናቸው እና እንደዛ ስለሆነብኝ ነው የምጠይቀውም ሰው በአካባቢው ስላልነበረ ላመጣው ያልኩት እንጂ እኔማ ማምነው ያው የተጻፈውን ነው። ያና እኔ ሙስሊም ወገኖቻችን እኮ ታውቃላችሁ አሁን ህማማት ሌላ እንትን የሆነ ሐዲስ አይታችሁ ሐዲሱ ላይ በጣም ብልግና ሆኖ ሳለ ማለት ነው ብልግና የሆነ ነገሩ ለምሳሌ ከእንስሳ ጋር ግንኙነት ይፈቅዳል ብሎ እነሱ የሚከራከሩት ዑለማዎቹ በምንድነው አይ ግንኙነቱን ከፈጸሙ በኋላ ውዱእ ሳይደረግ ሶላት ቢሰገድ ችግር አለው ወይስ ችግር የለም የሚለው ጋር ነው እንትኖቹ ሱሐቦቹም ክርክራቸው የሚነሳው ማለት ነው። ዋናው ላይ አይደለም ክርክር የሚያነሱት ምንድነው በጣም ማለት በቃ እንትን ይሉሻል አንቺ ያው የምታውቂው ነው ስልሽ የምታውቂውንና ሪል የሆነውን ነው ከመጽሐፍ ቅዱስ የምታስረጃው። ለምሳሌ ፊግ መጽሐፍ ፊግ እቺ እግዚአብሔር ረገማት የሚለው ህፃለችና ወዲያው ደረቀች የሚለውና እሱ ማለት እግዚአብሔር ከሆነ ብሎ አንዱ እንደው የሆነ ቦታ ላይ ሲከራ ፈጣሪ ከሆነ ፍሬ እንድታፈራ ማረክ ሲችል እሱ እንዴት እሷን ይረግማታል? እዚህ ጋር ግን በለስ ማለት ከዛ ምንድነው አንዱ አስረዳው በእቺ ጋር እኮ ፊግ የተባለው ወይም በለስ የተባለችው አይሁዶችን ነው በቃ ምክንያቱም እግዚአብሔር የሰጣቸውን ፍሬ ወይም ወንጌልን ስላላፈራች እግዚአብሔር ረገማቸው ወይም በቁጣው እንደዚህ ምናምን ብሎ አስረዳቸው። በቃ የምታመልጡት በዚህ ነው ሚስጥር ነው ምናምን እያላችሁ ነው የምታመልጡት። ይሄ እኮ የተጻፈው ግልጽ ነው በቃ አያት ፍሬ የላትም። ፍሬ ግን ያው አላቅም እንግዲህ ልጁ ያስረዳበት መንገድ ትክክል ይሁን አይሁን አላቅም እና እንደዚህ የሚያዞሩት ነገር አለ ግርም ይለኛል እሱ ነገር ሁሉ ቦታ ላይ ያ ትንቢተ ናሆም ምዕራፍ 3:12 ላይ ስለ እስራኤል እንደሆነ በብሉይ ኪዳንም አለ። ለማንኛውም ጥያቄ ያላችሁ ሌላው ጥያቄ ደግሞ እዚህ ላይ አንድ ነገር ለመጨመር ያክል እንደው ሌላ ጊዜ መጽሐፍ ቅዱስንም ሰዎች ሲረዱ ምናምን ነገር መጽሐፍ ቅዱስ ሲጻፍም ወንድማችን አንድ የሆነ ድምጽ አለ መሰለኝ አንተ ማጋ ነው ኦኬ እኔ ጋር አይደለም እና አሁን እዚህ ማቴዎስ 21 ላይ እንደተባለው ያው ትላልቅ የሚባሉ ስኮላሮች አንዳንድ ምልከታዎችን ያስቀምጣሉ።
ለምሳሌ ተቀመጠባቸው የሚለው ላይክ ለማድ ቀደም እንዳልኳችሁ በአይሁድ ዘንድ እንደዚህ አይነት ለማዶች አሉ። ኦኬ ይሄ በጥንት ዘንድ ላይክ አህያ ከግልገል ጋር ምናምን ነገር ልብሶችን የማልበስና ተቀመጠባቸው የሚለው ማቴዎስ ብሎ እየተናገረ ያለው ልብሶቹ ኦኬ አህያይቱም ከላይ ልብስ ተደርጎላታል ውርንጭላውም ተደርጎላታልና ልብሶቹን እዛ ልብሶቹ ላይ ተቀመጠባቸው የሚለውን ነገር ሁለቱንም ልብሶች ማግኘቱን እዛ ላይ መቀመጡን የሚያሳይ ነው እንጂ ላይክ ሁለቱም ላይ ተቀመጠ የሚል ነገር በዛ መልኩ ይፈታ አባትም የለም ኮሜንታሪ ምን ያላቅም እስከዛሬ ሁለቱም ላይ ተቀምጧል እስከዛሬ ጌታ ብሎ ይፈታ ዞሮ ዞሮ ያው ክርስቲያኖችኛ በአባቶች ዘንድ እንደዚህ አይነት ነገር አለ ወይስ እንደዚህ ብሎ ይፈታ ኮሜንታሪ አለ ወይ ብለን ነው የምንጠይቀውና ከዛ አንፃር ነው ከዛ አንፃርም እንደዛ ብሎ የሚፈቱም አለ እንደዛ ብሎ የሚናገሩም አለ ዋናው ነገር ምንድነው መጽሐፍ ቅዱስ ላይ አንዳንዴ ግጭት የሚመስሉ ነገሮች ኦር ጻፊዎቹ ያኔ በምን አይነት ኢንቴንሽን ነው የጻፉት የሚለው ነገር በጣም መሰረታዊ ነገር ባይዘው በተለይ ወንጌላቱ ላይ ወንጌላውያኑ ሲጽፉ ኢንቴንሽናቸው ምን ነበረ ኦኬ እዛ ጋር የነበሩ አዳማጮች ወይም ደግሞ ይጻፍላቸው የነበሩት አካላት እነማን ናቸው የሚለው በጣም ክርስትናው ላይ መሰረታዊ ነገር ከምን አንፃር ነው እየተጻፈ ያለው ኦኬ በዛ ጊዜ ወንጌላውያኑ ይህን ነገር ሲጽፉ የሚረዱት እነማን ናቸው የሚለው ነው ካልተረዳን አንዳንድ ነገሮች እንዲሁ ዝም ብሎ ሌላ ነገር ስተት የሚመስሉ ብዙ ነገሮች ሊኖሩ ይችላል ኦኬ ከምን አንፃር ነው የሚለው ነገር ግን መረዳት ያስፈልጋልና ያው ጌታ እንግዲህ አንድ ላይ ነው የተቀመጠው አንዱ ላይ ነው የተቀመጠው እንጂ ሁለቱም ላይ ተቀመጠ የሚል በታሪክም በምንም እንደዚህ አይነት ነገር የለም በኮሜንታሪ ደረጃ እና የመጽሐፉ ባለቤቶች እኛ እንደመሆናችን ደግሞ ያው ትርጓሜውን ዞሮ ዞሮ ከኛ የሚወሰደው ማለት ነው እሺ ወንድማችን ቀጥል ሌላው ጥያቄ ደግሞ ሌቪቲካስ መሰለኝ በእርግጥ ወይን ደግሞ ዘዳግም እዛ ላይ በጣም ማለት እንትን ብያለሁ አንበብያለሁ ግን ማለት ለመረዳት ሞክሬያለሁ ግን ክሊር እንድታረግልኝ ነው ጋዲሳ ይሄ እግዚአብሔር ሌላው መከራከሪያ የሚያነሱት ርዕስ እግዚአብሔር ህፃናትንም ግደሉ ሴቶችንም እንስሳትንም ሁሉንም ግደሉ ያለበት ሴንቴንስ አለና እሱን ዲቴል እንትን ለማለት ሞከርኩኝ ማለት ያው ለእግዚአብሔር የማይገዛ ኦብቪየስሊ ከዛም የበለጠ እኮ ሙሉ ከተማ የጠፋበት አለ እዛ ሙሉ ከተማ ውስጥ ህፃናት የሉም ማለት ወይም እንስሳ የሉም ማለት አንችልም ለምሳሌ ሶዶም እና ጎሞራ ምንም ማለት ለእግዚአብሔር የማይገዛ ያው ይጣፋል ይሄ ኦብቪየስሊ ታወቀ ነውና እዛ ጋር እንዴት እንደዛ ይላል ፈጣሪ ከሆነ ህፃናትንም ምንንም አጥፉ ይላል የሚል እንትን አለ መከራከሪያ የሚያነሱትና እኔ ምንድነው ያነሳው ያየሁት እዛ ጋር የኤሳውና የያዕቆብን ታሪክ ነው የያዕቆብ ነው የብቻ አላቅም የነሱ ታሪክ ነው እዛ ጋር ብኩርናውን በምስር የሸጠው የሱ ዘሮች መሰሉኝ አይደለ መልስም አልሰጠውበትም ዝም ብዬ ብቻ ነው ያስኩና እዚህ ጋር የምታውቁት ነገር ካለ እቺን በሉኝና እኔ ልጨርስ ጋድ ያለ ወይ ስልክ ገብቶብኝ ነበር ምን ነበር አልሰማሁትም ጥያቄው ያ በብሉይ ኪዳን እግዚአብሔር እንስሳውንም እንትኑ ሴቶችንም ወንዶችንም ግደሉ ይላል እና ከምን አንፃር ነው የሚል መሰለኝ አይደለ ወንድማችን አው ማለት እኔ አንደርስታንድ ማለት በእኔ አንደርስታንዲንግ ወደ ኋላ እጄ እንትን ለማለም ሞክሬያለሁ ግን እስኪ አንተ መረዳት ነገር ምን ተረዳ ለምሳሌ እንደዚህ አይነት ነገር ስትመለከት በብሉይ ኪዳን እግዚአብሔር እንደዚህ ሲል ምኑን ነው የሚያሳየው እኔ ተረዳሁት ጋዲ ምን መሰለ በመጀመሪያ ደረጃ እግዚአብሔር እኛ ፍጡሮች ነን አንደኛ ጥፋት ካለ ከኖ ጀምሮ እግዚአብሔር ከተሞችንም ከባቢሎን ጀምሮ ሲያጠፋ ነበር ምክንያቱም ያው ቁጣ ነው ጻድቅ ሲሰራ ደግሞ ጽድቅ ሲሰራ ስለ አንድ ሰው አይተናል እና ሎጥን ሲምርና ሙሉ ከተማም የጠፋበት አለ ለምሳሌ ጎሞሬስ ሶዶም እዛው ህፃናት የሉም ወይ እንስሳ የሉም ብሎ ማሰብ አይቻልም እኔ ምንድነው የተረዳሁት ወደ ኋላ እጄ ሳነብ ኤሳው ወይም እርግጠኛ ካልሆንኩ አርሙኝ ኤሳው ወይም ደግሞ ወንድሙ ይሄ ብኩርናውን በምስር የሸጠው እነዚህ ይጥፉ የተባሉት ዘሮች የሱ ዘሮች እንደሆኑና ለእግዚአብሔር የማይገዙ ጣዖት እንደሚያመልኩ ምናምን ነው ያለኝ መረዳት ሰዎች ወይም ደግሞ ስለ መጽሐፍ ቅዱስ ዲቴል የሚያውቁ አልጠየኩም ዝም ብዬ በራሴ እያመሳከርኩና እናንተ የምታውቁት ነገር ካለ የሆነ ነገር እንድትሉኝ ይሄ የብሉይ ኪዳን እንትን ራሱን ችሎ ባይዘው ሰፊ እንትን ነው
ሰፊ ጥናት የሚፈልግ ነገር ነው እውነት ለማውራት በተወሰነ መልኩ ግን ያለኝን እንትን ልንገር ሰፊ ጥናት የሚፈልግ ነው ስለ እዚህ ኤሪያ ላይ ብቻ ስፔሻላይዝ ያደረጉ ሰዎች አሉ አንድ ማወቅ ያለብን ነገር ምንድነው ለምሳሌ በብሉይ ኪዳን እግዚአብሔር አምላክ ጦርነትን ስል ሊድ ሲያደርግ እስራኤላውያንን ሰፖርት ሲያደርግ እንመለከታለን በጦርነት ውስጥ እና እንደዚህ አይነት ኮንሲኩዌንሶች ይኖራሉ አሁን አንተ ቀደም እንዳልከው እግዚአብሔር አምላክ ምንድነው ስለ እግዚአብሔር ስንናገር እኮ እግዚአብሔር መሐሪ ነው ኦፍ ኮርስ ምህረቱ ቀደም እንዳልከው ለምሳሌ የአብርሃምን ታሪክ እግዚአብሔር ከአብርሃም ጋር ሲነጋገር እንመለከታለን የሶዶም ከተማ ኦኬ 50 ጻድቅ ካለ ብሎ ከዛ ጀምሮ ወርዶ እስከ ስንት እንደወረደ ተመልክተናል አይደል እስከ 5 ድረስ ወርዷል ኦኬ እግዚአብሔር ምህረት በዚህ ደረጃ ነው እግዚአብሔር በጻድቃን ምክንያት ከተማንም ህዝብንም ይመራል ኦኬ ይመራል እግዚአብሔር መሐሪ ነው ምንም ጥያቄ የለውም እግዚአብሔር ደግሞ at the same time ምንድነው ፈራጅም ነው ኦኬ ኮንሲኩዌንሶች ይኖራሉ ኮንሲኩዌንሶች በብሉይ ኪዳን ነበሩ በጦርነት ኮንሲኩዌንሶች አሉ የእግዚአብሔር ቁጣ ሲመጣ ኮንሲኩዌንሶች አሉ እዚህ ኮንሲኩዌንሶች ደግሞ ምንድነው መጽሐፍ ራሱ ይናገራል ጥቅሱን ባላስታውስም እንኳን አይደል ለኃጢ የመጣ አንተ ለጻድቅም ይተርፋል የሚባል ነገር አለ እና ኮንሲኩዌንሶች አሉ በዚህ ኮንሲኩዌንሶች ደግሞ እናትም ሊሆኑ ይችላሉ እንስሳትም ሊሆኑ ይችላሉ ይጎዳሉ ኦኬ እግዚአብሔር መሐሪም ፈራጅ ነው አሁን ዋናው ፖይንት ምንድነው ዋናው ኮንሲደር መደረግ ያለበት ነገር ምንድነው አውትካሙ ክርስትና ባይዘው እዚህ ስጋ ላይ ብቻ ሀፕን ላይክ በብሉይ ኪዳን ለምሳሌ በነበረው ላይ የክርስቲያኖች አምላክ ወይ ደግሞ ያህዌ ማለት ነው እዛ ጋር ሀፕን ባደረገው ነገር ብቻ አይደለም ባይዘው ማተር የሚያደርገው እዛ ጋር ሀፕን ያደረገው ነገር ሳይሆን ከዛ በኋላስ ምንድነው የሚጠብቃቸው የሚለው ነገር ትልቅ ማተር የሚያደርገው ነገር ኦኬ እሺ መጣው እኔ ኔትወርክ እኮ ምንድነው አለ ጋዲ ተሰማለ አሁን መጣ እሺ እና እየሰማው ነው ሚውት አድርጌ ይቅርታ እሺ አንዴ በገባውበት በስርዓት እየሰማው ችግር የለው መሀል ላይ እንትን ብሎብኝ ነውና ከዛ አንፃር ነው በቃ ኮንሲኩዌንሶች አሉ እግዚአብሔር ሲቆጣ ለምሳሌ ከተሞች ሲጠፉ እንመለከታለን ኦኬ በጦርነቱ ለምሳሌ ህዝብ እስራኤልን እግዚአብሔር ሰፖርት ሲያደርግ እንመለከታለን አሉ እነዚህ ነገሮች በቃ ኦኬ የእግዚአብሔር ኤነርጂዎች ወይም ደግሞ ላይክ እግዚአብሔር ህዝብ እስራኤልን ሰፖርት ሲያደርግና እግዚአብሔር መሐሪም ፈራጅም ነው እግዚአብሔር መሐሪ ነው ስንል እንደው እግዚአብሔር ፍርድ የማይፈርድ እንደው ዝም ብሎ የሚቀመጥ በቃ ዝም ብሎ ምህረት ብቻ ኦር ሚራራ ብቻ ሰዎች ሲያጠፉ ጣዖት ሲያመልኩ ስንት ነገር ሲያደርጉ ዝም የሚል አይደለም ነገር ግን አሁን ስለ ክርስቲያኖች አምላክ ከሆነ የምናወራው እንዲ ከመሬት ተነስቶ በአንዴ በቁጣ እንትን የሚል አይደለም በጣም ታጋሽ ነው ኦኬ መሐሪ ነው ስንል at the same time ምንድነው በጣም ታጋሽ ነው ኦኬ ለምሳሌ አሁን ያልከውን ታሪክ እነዚህ ታሪኮች ጦርነት ላይ ብዙ ነገሮች ለምሳሌ ናቡከደነጾርን እኮ ምን ያህል ጊዜ እንደታገሰው ብንመለከት በጣም ይገርማል ናቡከደነጾር በዚህ ደረጃ ልቡን አደንድ ነው ፈርዖንን ስንት ጊዜ ነው ሰው ያስላከበት ኦኬ የሶዶምን ህዝቦች ምን ያህል ጊዜ ነው የታገሳቸው በኖ ዘመን ምድር ስትጠፋ ምን ያህል ጊዜ ነው ማስጠንቀቂያ የሰጣቸው የነነዌን ህዝቦች ተመልከቱ ለምሳሌ ነብዩ ዮናስን ወደነሱ ልኮ በዚህ ደረጃ እግዚአብሔር ሰዎችን ኦኬ ይሄ ኮንሲኩዌንሱ ከመምጣቱ ፊት ይማጸናል ተው ተመለሱ ኦኬ ይላል ነገር ግን እዛ ያሉ ሰዎች ለምሳሌ ህፃናት ናቸው ሪስፖንሲብል የሆኑ አባት እናት ወንድሞች ትላልቅ ሰዎች አሉ ስለዚህ ኮንሲኩዌንስ ይኖራል ኦኬ እንደዚህ አይነት ኮንሲኩዌንሶች ሲመጡ ደግሞ ያው ተጎጂ ይሆናሉ ህፃናትን በዚህ መካከልና ሀፕን ያደርጋል እንደዚህ አይነት ነገር እግዚአብሔር ፍርዱን ሲያመጣ ደግሞ ያመጣ ነው አሁን በዚህ ዘመን ለምሳሌ ዓመተ ምህረት ላይ ነው ያለነው በብሉይ ኪዳን በድሮ ጊዜ ምን አይነት መንፈቅና ነበረ የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ ይለያያሉ የሚሉ ሰዎች ነበሩ ኦኬ በብሉይ ኪዳንና የአዲስ ኪዳኑ አምላክ ይለያያሉ የብሉይ ኪዳን የነበረው አምላክ ጨካኝ አምላክ ነው ይላሉ ምህረቱን ሳይመለከቱ ብሉይ ኪዳን ላይ እግዚአብሔር አሁን ያልኳችሁን ይሄን ሁሉ ታጋሽነቱን ይሄን ሁሉ መሐሪነቱን ኦኬ እርምጃ ለመውሰድ ሰው ላይ ቁጣ ለመውሰድ ራሱ በጣም የሚታገስ አምላክ ኦኬ ማስጠንቀቂያ ሳይሰጥ ራሱ ሰዎች ምንም የማያደርግ እንደዚህ አይነት አምላክን ይዙና የአዲስ ኪዳኑ አምላክ ግን ይኸው ክርስቶስ ኢየሱስ ደግሞ መጥቶ ስለዛ አሁን እኮ ዓመተ ምህረት ላይ ነው ያለነው ኦኬ የምህረት ዓመት ላይ ነው ያለነው እንዴ አዲስ ኪዳንም እኮ የምህረት ዓመት ነው ግን ጌታችን ደግሞ ለፍርድ ይመጣል ያኔ ለፍርድ ሲመጣ ቅዱስ ጳውሎስ እንደሚናገረው በስጋ እንዳወቅ ነው አይደለም ኦኬ የምርም ነው ፍርድ የሚሰጠው እግዚአብሔር እውነተኛ ዳኛ ነው ፈራጅ እንደሚባለው ለእያንዳንዱ እንደ ስራው መጠን ይከፍል ዘንድ ዋጋዬ ከኔ ጋር ነው እንዳለው ይመጣል ጌታ ይመጣል ስለዚህ ምንም የሚለያዩ አምላክ አይደለም ያ በብሉይ ኪዳን የነበረው አምላክ በስጋ ተገልጧል
እንደውም ያሁኑ በአዲስ ኪዳን እንደውም ጌታ ለፍርድ ሲመጣ እሱ አይብስም ዘላለማዊ ቅጣት እኮ እንደው ያኮ ጊዜያዊ ምድራዊ ቅጣት ነው። እንደው በብሉይ ኪዳን ጊዜ የነበረው ምድራዊ ቅጣት ነው። ብዙዎቹ ቅጣቶች ፍጻሜው ኦፍ ኮርስ ለዘላለማዊ ቅጣት ቢሆንምና ከዚህ አንፃር ነው የምንመለከተውና ምንም ይሄ የእግዚአብሔርን ፍርድ ብንመለከት መጽሐፍ ቅዱስ ላይ እግዚአብሔርን ቁጣ ብንመለከት ሰዎች ሲሞቱ ብንመለከት በጦርነት መካከል እንዲህ ቢል እግዚአብሔር አልታዘዝ የሚሉትን ሰዎች ኦኬ ፈራጅም ነውና ፍርድም ይሰጣል ለርሱ በማይታዘዙ ህዝቦች ላይ እንዴ ህዝብ እስራኤልን ተመልከቱ ጋይስ በጣም ኮኛ ሰዎችም ስንባለው አስቸጋሪ ነን እንደው እግዚአብሔርን እንዲህ ከማለታችን በፊት ህዝብ እስራኤልን ተመልከቱ እንዴ ከግብጽ ባርነት ጊዜ ጀምሮ ምን ያህል አስቸጋሪ ህዝቦች እንደነበሩ ያ ጉዞ 40 ዓመት የፈጀባቸው እኮ እነሱ በጣም አስቸጋሪ ከመሆናቸው የተነሳው 40 ዓመት ሙሉ ከግብጽ ወደ እስራኤል ኦኬ ወደ ከነዓን ምድር ለመግባት 40 ዓመት በጣም እኛም ሰዎች ስንባልም አስቸጋሪ ነንና እንደው እግዚአብሔር አንዳንድ ቦታ ፍርድ ሲሰጥ ተመልክተን የእግዚአብሔር ቁጣ ሲመጣ እንዲህ ሲመጣ ተመልክተን እንትን ማለት ብቻ ሳይሆን ሰው ከሰው የሚጠበቀውን ነገር አድርጓል ወይ ነው ኦኬ ሰው ከሰው የሚጠበቀውን ነገር አድርጓል ወይ እግዚአብሔር እንዲህ ነው ብሎ ለመናገር ያክል ነው ሜቢ ማማ የምትጨምሪው ነገር ካለ እድል ልስጥሽ እዚህ ላይ ያው ብዙ ጊዜ ሙስሊሞች የሚያነሱት ጦርነት ላይ ምናምን ውጊያ ግድያ ላይ እነሱ ናቸው መሰለኝ እንደዚህ አይነት ጥያቄ የሚያነሱትና የምትጨምሪው ነገር ካለ እድል ልስጥሽ አይ እግዚአብሔር ምን አይነት ፍትሃዊ እንደሆነ የምታዩት ህግና ስርዓቱ ላይ ሙሴ ሲያወጣ ያንድን ሰው ከብት ከገደለ ምን ያህል ቅጣቱ የከፋ እንደሆነ በሱ ላይ በራሱ ከነ እሱ እንስሳው ራሱ ይቀጣል ሰውየውም እንስሳውም ይቀጣል እግዚአብሔር ያንዱን እንስሳ ነፍስ ምን ያህል እንትን እንደሚል አሁን ዳዲ ካላችሁ ላይ ምንም የሚጨመር ነገር የለም ምክንያቱም እግዚአብሔር ፍትሃዊ ነው ፍርዱም ቅን ነው ምህረቱም ቅን ይሆን አምላክ ነው ከእንስሳ አንፃር ነው ይዘጻፍ አረተራላችሁ እሺ ቆይ ተከታተለ ቀጥታ እሺ ኦሪት ዘጸአት 22 ላይ ስትመለከቱ እንዴት ከሰዎች ጋር መኖር እንዳለብን ኢቭን የእንስሳዎችን መብት ራሱ ሲያከብር እግዚአብሔር አምላክ ማለት ነው አንዱን እንስሳ ኢቭን ቆፍራ አንድ ጉርጓድን ቆፍረ እዛ የቆፈርከው ጉርጓድ ላይ የሌላ ሰው እንስሳ ገብቶ ቢሞት አንተ ትቀጣበታለህ ምን ያህል እንስሳዎች ራሱ ምን ያህል እንደሚያዘንና እንደሚጠነቀቅ ግን ከክፋታችን አንፃር እንዲህ አታድርጉ ብሎን ስናደርግ የኛ ኃጢያት ኢቭን ሌሎች ላይ እንደሚደርስ ማለት ነው እግዚአብሔር አምላክ የልጆቻችሁን ስጋ ትበላላችሁ ሲልኮ ሊትራሊ የልጆቻችሁን ስጋ እንበላለን ማለት አይደለም ረሃብን ይለቅብናል ረሃብ ሲመጣ ደግሞ የኃጢያታችን ክፋት ስለሆነ የገዛ የልጆቻችን ስጋ እንኳን እስከመብላት የሚያደርሰን ነው አታድርጉት ወደ ኃጢያት አትግቡ ከእኔ አትራቁ በኋላ የከፋ ነገር ታደርጋላችሁ ብሎን ስናደርግ በደላችን የከፋ ሆኖ ጭራሽ የልጆቻችን ስጋ እስከመብላት ድረስ የሚያደርሰን ይሆናል ማለት ነውና ከዛ አንፃር ነው እንጂ እግዚአብሔር ኢፍትሃዊ ሆኖ አይደለም በፍጹም ስትመለከቱ ማቴዎስ ወንጌል ምዕራፍ 19 ቁጥር 10 ላይ ጌታችን ኢየሱስ ሙሴ እንኳን እንዲህ አላደረገም ብሎ ሲሉት ፈሪሳውያን ክርስቶስ ምን ብሏቸዋል በፊት እንዲህ አልነበረም ስለልባችሁ ጥንካሬ ሙሴ ይሄን አደረገ ብሏቸዋል ስለልባቸው ጥንካሬ የሆነባቸው ብዙ ህግ የጠበቁባቸው ነገሮችን ትመለከታላችሁ ከዛ አንፃር ነው ወንድማችን እና ቃልዮት ያሰማልን ጋዲ እሺ አሁን ከነኝ ቀጥል አለ እኔ ቆይ ልክ ለናወራ ስንል በመሃል ትገባላችሁ እድል ሲሰጣችሁ ዝም ትላላችሁ ምንድነው ነገሩ ኦኬ ማማዬ አይሰማም ያወራሁ ነበር ዝም አላልኩም ነው እንደሆነ እሺ ቀጥል ጥያቄ ነበርኝና ስቅላት በሚለው ነገር ለምን ሰቀሉት በሚለው ነገር ብታብራሩ ልብዬ ነው አምላክ ነኝ ስላለ አምላክ ነኝ ብሎ ስለተናገረ እና ታዲያ እንደዛ ከሆነ በራሱ ጊዜ ለኛ ብሎ ተሰቀለ የሚለው ቃላት ታዲያ እንዴት ሁለተኛ ታይሆን ማለቴ ሰው እንደዛ ብሎ ከሰቀለው ሰው ከሰቀለው በጥፋቱ እንደዛ ሲናገር አምላክ አይደለም ብለው
ሲሰቅሉት እሱ እንደገና እናንተ ደግሞ ሁለተኛ መለሳችሁ ተሰቀለልን ለኛ ብሎ የሚለው ነገር ሁለተኛ ጥራት አይሆን ክርስቶስ የመጣው ለኛ ሲል ነው። አዎ ነገር ግን አይሁዳውያን ምክንያት ያደረጉት ደግሞ አምላክ ነኝ ለምን ራሱን ከእግዚአብሔር ጋር አስተካከለ ብለው ለሰው ልጆች ቤዛ ለሆነ የመጣው ብሏል ጌታችን በማቴዎስ ወንጌል ምዕራፍ 20 ላይ እና ታዲያ እሱ ተናግሮ ነው እንዴ ማለት ይሰቀሉኝ ማለት እንደዚህ እንዲያርጉኝ ብሎ ነው እንዲያደረጉት ምኑን የተሰቀለው የሰቀሉት እነሱ እንደዚህ እነሱ ላስምር ነው ስቀሉኝ ብሎ ነው የተሰቀለው ወይንስ እሱ ለምን ጌታ ሆንክ ብለው ነው የሰቀሉት? እነሱ ምክንያት ያደረጉትማ ለምን ራስን ከእግዚአብሔር ጋር አስተካከልክ ብለው ነው የመጣው ግን እኛን ለማዳን ነው። ታዲያ ኛው ጋር ምን አገናኘው ብዬ ነው። ምኑ እስቲ ግልጽ አድርገው ወንድማችን። ማለት ይሄ ቅድም ለምንድን ነው ተሰቀለ ስልሽ ለምንድን ነው የሰቀለው ስልሽ ጌታ ነኝ ብሎ የተናገረ ጊዜ ጌታ ነኝ ብሎ የተናገረ ጊዜ ነው አልሽ እኮ እነሱ ደግሞ ጌታ አይደለህም ብለው እነሱ ሰቀሉት። ምክንያት ያደረጉት የነሱ ምክንያት ለምን ራስን አምላክ አደረክ ነው። የእርሱ የመምጣት ዓላማ ግን ለሰው ልጆች ቤዛ መሆን ነው። የኃጢአት ደሞዝ ሞት ስለሆነ ሞታችንን በሞቱ ሊሽርልን ነው የመጣው። ስለዚህ እነሱ ደግሞ ይሄን ምክንያትም አድርገው ሰቀሉት። እና ታዲያ እንደው ብቻ ዘላይ ትንሽ ወንድማችን ትጋድ ይጨምርለት ሜቢ ካልገባኝ አሁን ምን መሰለው ወንድማችን መረዳት ያለበት ነገር አምላክ በስጋ ሲገለጥ ጌታችን ሲመጣ ኦፍ ኮርስ በነቢያት በብሉይ ኪዳን ጊዜ ትንቢት ተነግሯል መሲሁ እንደሚመጣ መሲሁ መምጣቱ ብቻ ሳይሆን ደግሞ መሲሁ እንደሚቸነከርም መከራም እንደሚቀበል ይሄ ሁሉ ነገር በእነ ኢሳይያስ በተለያዩ ነቢያት መዝሙረኛው ዳዊትን ጨምሮ ትንቢቶች ተነግረዋል። ኦኬ ስለ መሲሁ ሲመጣ ይሄ ሁሉ ነገር እንደሚያጋጥም ይሄ ትንቢት ተነግሯል። አሁን ማወቅ ያለብን ነገር ግን ትንቢቱ ሲፈጸም ኦኬ አምላክ የሆነ ነገር ይናገራል። ለምሳሌ አንድ ጥያቄ ልጠይቅ። አንተ እምነት ምንድነው? ሙስሊም ነህ? ሙስሊም ነኝ። እሺ ለምሳሌ በእስልምናው ማማኝ እዚህ ጋር ሰፖርት ልታደርገኝ ትችላለች። ትንቢት ይነገራል በእስልምናው አይደል? ትንቢት አለ አይደል? ያ ትንቢት ተፈጻሚ እንዲሆን ሰዎች የሆነ ነገር ያደርጋሉ፣ የራሳቸውን ድርሻ ይወጣሉ አይደል? ትንቢቱ ተፈጻሚ እንዲሆን ትንቢቱ የሚነገረው በአምላክ ዕውቀት ነው አይደል? በአምላክ ዕውቀት ነው የሚነገረው። ትንቢቱ አምላክ ብቻ ነው የሚያውቀው። ነገር ግን ትንቢቱ ተፈጻሚ ሲሆን ግን ሰዎች ኦኬ ነፃ ፈቃዳቸውን ተጠቅመው ያ ትንቢት ተፈጻሚ እንዲሆን ምክንያት ይሆናሉ አይደል? ለምክንያት ነው እነሱ የሰቀሉት ለማለት ነው። አይ ቆይ ስማኝ፣ ወደሱ አትምጣ። ቆይ መሰቀሉ ላይ እመጣላለሁ። አሁን የዚህ እስልምናው ላይ እናጥራና ብዬ ነው። ስለዚህ ሰዎች ምክንያት ይሆናሉ። ለምሳሌ ስም ማን ነው ያንተ? ቆይ እኔ ከድር። ኦኬ ለምሳሌ ከድር አያድርገውና ክፉ ነገር ያው ምሳሌ እዚሁ ጋር ምሳሌ ስላጣው ነው። ከድር የዛሬ 2 ዓመት ሎተሪ ደርሷል የሚል ትንቢት መጣ። ስለዚህ ከድር ትንቢት እንዲደርሰው አንድ ሎተሪ ሻጭ መጥቶ ለሱ ሎተሪ መሸጥ አለበት አይደል? ወይ ደግሞ ከድር የሆነ ሎተሪ ሻጭ ጋር ሄዶ ሎተሪ መግዛት አለበት። ከድር ለምሳሌ ዛሬ 2 ዓመት የሆነ መጥፎ ነገር ያጋጥመዋል ተብሎ ከተነገረ ለምሳሌ አያድርገውና መጥፎ ነገር ለምሳሌ ከድር የዛሬ 2 ዓመት እንዲህ ይሞታል ቢባል በአንተ መሞት ውስጥ ወይ ታመህ ልትሞት ትችላለህ ወይ መኪና ገጭቶ ልትሞት ትችላለህ አይደል? ምን ልፈልጌ ነው? በአምላክ ዕውቀት ትንቢቶች ይነገራሉ። ያ ትንቢት ተፈጻሚ ሲሆን ግን ደግሞ ሰዎች ደግሞ የራሳቸውን ነፃ ፈቃድ ተጠቅመው ለዛ ትንቢት መፈጸሚያነት ምክንያት ይሆናሉ። አሁን ተረዳህ? ከዛ ወደ ጌታችን ልምጣለን። እሺ ጌታችን ኢየሱስ እንዳልኩ በብሉይ ኪዳን ትንቢቶች ተነግረዋል። መሲሁ እንደሚመጣ ኦኬ እንደሚሰቀል መከራ እንደሚደርስበት እኚህ ሁሉ በነቢያቱ አፍ እግዚአብሔር አምላክ ተናግሯል፣ ትንቢት ተናግሯል። ከዚህ አምላክ በስጋ ሲገለጥ ደግሞ ያ ትንቢት ተፈጻሚ ይሆናል። አሁን አይሁድ ቅድም ማማ የነገረች አለ ማማይም ስትነገር የነበረው መጽሐፍ ቅዱስ ላይ የተቀመጠ ነገር ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 5 ላይ ብትመለከት የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ኦኬ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 5 ስትመለከት አንድ ረጅም ጊዜ ታሞ ደዌ የነበረን በአልጋ ላይ ታሞ ተኝቶ የነበረን ሰው ይፈውሳል አይደል? የፈወሰው በሰንበት ቀን ኦኬ። ስለዚህ ሲፈውስ አይሁድ ምን ይሉታል? እንዴት በሰንበት ቀን ትፈውሳል? ለምን? በአይሁድ ልማድ ምንድነው? በብሉይ ኪዳን በነበረው ሰንበት የረፍት ቀን ነው፣ በሰንበት ስራ አይሰራም። እንዴት በሰንበት ትፈውሳለህ አሉት። ከዛ እንዴ አባቴ እስከዛሬ ይሰራል እኔም እስከዛሬ እሰራለሁ ብሎ መለሰላቸው። ኦኬ አባቴ ሰንበትን አይመርጥም እኔም ደግሞ የአምላክ ልጅ እንደመሆኔ ሰንበትን አልመርጥም። ስለዚህ ምን ይላል ዮሐንስ ሲጽፍ ሰንበትን ስለሻረ ብቻ ሳይሆን መጀመሪያ ሰንበትን እንዴት ይሽራል ብለው ሊገሉት ይፈልጉ ነበር በመጀመሪያ ደረጃ።
ገብቷል እንዴት ይችላል ብለው ምክንያቱን እንኳን ሳያውቁ ሁለተኛ ሰንበትን ስለሻረ ብቻ ሳይሆን አምላክ ነኝ ብሎ ወይ ደግሞ ራሱን ከእግዚአብሔር ጋር ስላስተካከለ እና እግዚአብሔር አባቴ ነው ስላለ አይሁድ ሊገድሉት ይፈልጉ ነበር ስለዚህ አሁን ከዚህ ክፍል ምን እንረዳለን ከተባለ ሁለት ምልክቶችን እናገኛለን ሁለት ምክንያቶችን አንደኛ ራሱን ከእግዚአብሔር ጋር ስላስተካከለ አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ ብሎ ራሱን ከእግዚአብሔር ጋር ስላስተካከለ አምላክ ነኝ ስላለ ከዛ ባለፈ ደግሞ በሰንበት ስለፈወሰ አይሁድ ሊገሉት ይፈልጉ ነበር ሌላ ቦታ ልምጣለን ዮሐንስ ወንጌል ምዕራፍ 8 ላይም ደግሞ እንሂድ ኦኬ ዮሐንስ ወንጌል ምዕራፍ 8 ላይ ደስ ስትመለከት እሺ ዮሐንስ ወንጌል ምዕራፍ 8 ላይ እንዲህ የሚል ቃል አለ እንግዲህ እኔ ከአብርሃም በፊት አለው ብሎ ጌታ ይናገራል ኦኬ ከአብርሃም በፊት እኔ ያለው ብሎ ሲነግራቸው ቁጥር 57 ላይ አይሁድም ገና 50 ዓመት ያለውን አብርሃምን አይተሃልን አሉት ኢየሱስም እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ ኦኬ አይ አም የሚለውን ቃል ይጠቀማል ስለዚህ ሊወግሩት ድንጋይ ያነሱ አይሁድ ኢየሱስ ግን ተሰወራቸው ከመቅደስ ወጥቶ በመካከላቸው አልፎ ሄደ አሁን ሌላ ምክንያት አገኘን እዚህ ጋር አይደለ ምን ሊወግሩትም ድንጋይ ያነሱ ይላል ምክንያቱም ምንድነው ከተባለ እኔ ከአብርሃም በፊት አለው ኦኬ እንዲህ እንደምታዩኝ አይደለም ከአብርሃም በፊትም ህልውና የነበረ ከአብርሃም በፊት የነበርኩ ነኝ ከአብርሃም በፊት የነበረው አለው እንዴት ይላል ብለው ድንጋይ ያነሱ ሊወግሩት ፈለጉ ስንት አገኘን ሶስተኛ ምክንያት አገኘን አራተኛ ምክንያት ልጨምርልን እዚህ ዮሐንስ ወንጌል ላይ ብቻ ነው ባይዘው የምናወራው ኦኬ ዮሐንስ ወንጌል ምዕራፍ 10 ላይ መጽሐፉ እንዲናገር ብንፈቅድ ይሻላል ብዬ ነው ዮሐንስ ወንጌል ምዕራፍ 10 ላይ እንዲህ ይላል ቁጥር 27 ጀምሮ አይሁዶች በደንብ እንግዲህ የብሉይ ኪዳን መጽሐፍትን ስለሚያውቁ ጌታ እንደዚህ ይሄም አምላክነቱን ክሌም ስላደረገ ቁጥር 27 ላይ እንደዚህ ይላል በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ለበጎቹ ማለት ነው እኔም የዘላለም ሕይወትን እሰጣቸዋለሁ ለዘላለምም አይጠፉ ከእጄ ማንም አይነጥቃቸው በብሉይ ኪዳን ይሄን ጥቅስ ሄደ ብትመለከት ለያህዌ ነው ሁላ ያህዌ ነው ይሄን ኦኬ የሰጠኝ አባቴ ከሁሉ ይበልጣል አባቴም ከአባቴም እጅ ሊነጥቃቸው ማንም አይችልም እኔና አብ አንድ ነን ብሎ ይናገራል ምን እኔና አብ አንድ ነን አላቸው ከዛ ቁጥር 31 ላይ አይሁድ ሊወግሩት ደግሞ ድንጋይ ያነሱ ይላል አሁንም ሌላ ምን እዚህ ጋር ምክንያት አገኘ እኔና አብ አንድ ነን ሲላቸው እኔና አብ አንድ ነን ያለው አምላክነትን ክሌም እያደረገ ነው ለምን ቁጥር 28 ላይ እኔ የዘላለም ሕይወትን ሰጣቸዋለሁ ፍጡር የዘላለም ሕይወትን ሊሰጥ አይችልም እኔ የዘላለም ሕይወትን ሰጣቸዋለሁ ለዘላለም አይጠፉም ከእጄም ነው የሚለው ከእጄም ማንም አይነጥቃቸው ይላል ስለ በጎቹ ጌታ ሲናገር ቁጥር 31 ላይ ምን ይላል ስለ በጎቹ ጌታ ማለት ስለ ራሱ ነው የሚያብራራው ስለ በጎቹ ጌታ የሚለው ምንድን ነው አይ ቁጥር 27 ላይ ተኮነ እንደዚህ ይላል እኮ በጎቼ አይደል የሚለው ጌታ በጎቼ ነው አይደል የሚለው በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ይከተሉኝም አለው አይደል የሚለው እሺ በጎቼ ያለው የራሱ ነው አይደል ስለዚህ በጎቼ ድምጼን ይሰማሉ አለ ከዛ የዘላለም ሕይወትን እሰጣቸዋለሁ ለዘላለም አይጠፉም ከእጄ ማንም አይነጥቃቸውም አለ የሰጠኝ አባቴ ከሁሉ ይበልጣል ከአባቴ እጅ ማንም ሊነጥቃቸው አይችልም አለ ኦኬ ከእጄ ማንም አይነጥቃቸውም አለ ቁጥር 28 ላይ ተመልከት ቁጥር 29 ላይ ከአባቴ እጅ ማንም አይነጥቃቸውም አለ ከእጄ ማንም አይነጥቃቸውም ከአባቴ እጅ ከዛ አባቴ እጅ ሲል ታዲያ ምን ሌላ አይሆንም እንዴ ታዲያ ከሱ ውጭ የሚሆን ነገር አያመጣም ኦኬ የሥላሴ ትምህርትሽ ሌላ ጊዜ እንመጣበታለን አብ ነው ስለ ባህሪ አባቱ ስለ አብ ነው ያወራ ያለው እዚህ ጋር ከአባቴ እጅ ማንም አይነጥቃቸው ቃል የምትሉት ነገር ነው አብ የሚባል አይ አብ ነው አባት ነው ቃል የምንለው እግዚአብሔር ቃል የምንለው ወልድ ነው ጌታ ኢየሱስ ነው ቃል የሚባለው ኦኬ የወልድ የባህሪ አባቱ ነው እሱን የሚስጥረ ሥላሴን የተወሰነ ማብራሪያ ለሰጠ ይችላል አሁን እዚሁ ሐሳብ ላይ እንጨርስና ከዛ ወደዛ እንሄዳለን አስፈላጊ ከሆነ ከዛ ከእጄ ማንም አይነጥቃቸውም አለ ከአባቴ እጅ ማንም ሊነጥቃቸው አይችልም ከዛ ምን አለ እኔና አብ አንድ ነን አለ አየህ እኔና አብ አንድ ነን አይሁድ አምላክነት አይነጥቃቸው የሚለው ታዲያ እንዴ ምን ከአባቴ ቃል የሚለው እጅ እኮ የሚለው ቃል አይደለም ከአባቴ እጅ ማንም አይነጥቃቸውም ነው ይሉ እሺ እና እኔና አብ አንድ ነን ብሎ ይናገራል አምላክነቱን ክሌም ስላደረገ እኔ ማሳየት የፈለኩትን ፖይንት ላሳይ ቁጥር 31 ላይ አይሁድ ሊወግሩት ደግሞ ድንጋይ ያነሱ ይላል አሁን ኦኬ ቁጥር 32 ላይ ይላል ኢየሱስ ከአባቴ ብዙ መልካም ሥራ አሳየዋችሁ ከነርሱ ሥራ ስለማናቸው ተወግሩኛላችሁ ብሎ መለሰላቸው አይሁድም ስለ መልካም ሥራ አንወግርህም ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት ምን ስትሆን ሰው ስትሆን አምላክ ራስን አምላክ ስላደረክ ብለው በዚህ ምክንያቱም እንወግራሉት አሁን ከነዚህ ጥቅሶች የምንረዳው እስካሁን ያየናቸው ምክንያቶች አሉ ዮሐንስ ወንጌል ምዕራፍ 5 ዮሐንስ ወንጌል ምዕራፍ 8 ዮሐንስ ወንጌል ምዕራፍ 10 ላይ እኔ ከአብርሃም በፊት ነኝ ስላላቸው እኔና አብ አንድ ነኝ ስላላቸው ሊወግሩት ድንጋይ ያነሱ ይላል አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ ስላላቸው በሰንበት ሰውን ስለፈወሰ ሊገድሉት ይፈልጉ ነበር ይሄን ብቻ አይደለም ባይዘው ጌታ
እነዚህ ጸሐፍትና ፈሪሳውያን በተለይ እሱን ሊገሉት የሚፈልጉት ሊያስገድሉት የሚፈልጉት ሰዎች የእግዚአብሔር ሰዎች ነን ኦኬ እግዚአብሔር አባታችን ነው እኛ የአብርሃም ልጆች ነን እያሉ ነገር ግን የአብርሃምን ግብር አያደርጉም ነበር ኦኬ የአብርሃምን ስራ አይሰሩም ነበር እግዚአብሔር አምላክ በብሉይ ኪዳን የሰጣቸውን ህግ ራሱ አያደርጉም ነበር በሰዎች ፊት ለመታየት ነው ለእግዚአብሔር ሁሉ አይታዘዙም ነበር የእግዚአብሔርን ትእዛዝ አይፈጽሙም ነበር ጌታ ይሄን ነገር ብዙ ጊዜ ፊት ለፊት ያጋፍጣቸው ነበር ፊት ለፊት የሚናገራቸው ስለዚህ በዚህ ምክንያት ለምን ስልጣናቸው ሁላ ጥርጣሬ ውስጥ እየገባ መጣ ኦኬ በሰዎች ዘንድ ልክ አይደላችሁ በእግዚአብሔር ቃል ብሎ የብሉይ ኪዳን ቃልን ያነሳ እግዚአብሔር ጌታችን ኢየሱስ ክርስቶስ የብሉይ ኪዳን መጽሐፍትን እየተጠቀሰ እንዲህ እኮ ተብሏል እናንተ ግን እያደረጋችሁ አይደለም እያለ ልክ እንዳልሆኑ ሲያሳያቸው እንመለከታለን ስለዚህ እነዚህ ሁሉ ተደመሩና እነዚህ ሰዎች በአንድ በኩል አጭበርባሪም ሌባም ናቸው ዘራፊም ናቸው ለምሳሌ አንድ መጽሐፍ ቅዱስ ላይ የሚታወቅ ታሪክ አለ ከቤተ መቅደስ ይዘርፉ ነበር ከዛ ጌታችን ኢየሱስ ምን አለ የአባቴን ቤት የወንበዴዎች ዋሻ አደረጋችሁት ብሎ በመቅደሱ ዙሪያ የነበሩ የንግድ ቦታዎችን ሲበታትን እንመለከታለን ኦኬ በዚህ ምክንያት ጌታችን ኢየሱስ ክርስቶስን ጠምደውት ነበር ጸሐፍትና ፈሪሳውያን አይሁዳውያን ጠመዱት ለምን በስልጣናቸው መጣባቸው ኦኬ ስልጣናቸውን የሚቀማቸው መሰላቸው ሰው በጣም ብዙ ተከታይ ያገኘ መጣ በፊት ለፊት እግዚአብሔርን ቃል እየተጠቀሰ ያጋፍጣቸው ነበር በዚህ ምክንያት እንትናሉና ጥላቻቸው እየጨመረ መጥቶ መጨረሻ ላይ ምን ሆነ ማለት ነው ሊገድሉት ወሰኑ ማለት ነው ኦኬ ስለዚህ ይሄን ነገር እነሱ ለማድረግ መወሰናቸው የራሳቸው ነጻ ፍቃድ ነው ኦኬ አምላክን በስጋ ተገልጧል ምን ለማድረግ ማማይ እንዳለችው ቤዛ ለመሆን ስለዚህ ራሳቸው ነጻ ፍቃዱን ተጠቅመው ይሄ ትንቢት እንዲፈጸሙ ምክንያት ሆኑ ማለት ነው ወንድማችን ሲሰቀል ታዲያ ሞቷል እሺ አሁን መሰቀሉ ላይ እኔ እንደው ይቅርታ አድርጉልኝና ወንድማችን ሙስሊሞችም ሆናችሁ ምናምን አንድ ጥያቄ ሲጠየቅ ይሄ ሁሉ ማብራሪያ ከተሰጠ በኋላ ኦኬ ይሄ ነገር ገብቶኛል እሺ ከዚህ አንፃር ከሆነ ይባልና ነው ወደሚቀጥለው ጥያቄ የሚኬደው እሺ ተዘሎ ኦኬ ሲሰቀል ሞቷል ሌላ ጥያቄ ላይ አይገባም እሺ ወንድማችን እሺ ያ ማለት በአንተ ሐሳብ ነው እንጂ አብራራው ለኔማ ብትነግረኝም ለመቀበል ከባድ ነው ያኔ አንተ ግን እሺ ባንተ ሐሳብ አንተ ወቀት አብራራ ምን ነው ለመቀበል ከባድ የሆነው እሺ አሁን ከነገርኩ ነገር እሺ በቃ እንግዲህ አሁን በትህትና ላወራ ነበር እንግዲህ ያዛርጌ ማውራት ልጀምር ምን ነው የከበደሽ አውራ ችግር የለውም ማለት ይሄ እንደዛ ስለሆነ ምኩትክ ለምሳሌ አሁን ስለ ሙስሊም ባወራ አንተ ሰማኸኝ እንጂ አስረዳሁ እንጂ አትቀበለኝም ልክ እኔም በዛው ልክ ነው አሳማኝ ማስረጃ ካቀረብክ ስለ እስልምናው አይደለም ስለምን ብታወራኝ አሳማኝ ማስረጃ ካቀረብክልኝ እኔ እቀበላለሁ አሁን ያብራራውልህ ነገር ላይ ምንድነው አልቀበለም አልገባኝም ያልከው ነገር ነገርኝሽ ሙስሊም በሙስሊም መጽሐፍ ደግሞ እንደዛ አይልም አሁን ሙስሊም ማለት እናንተ አሁን የሙስሊሞች መጽሐፍ ሲጀመርኛ ትክክለኛ መጽሐፍ ነው ብለን አናምንም መገለጡ ራሱ ከአምላክ ነው ብለን አናምንም ወንድሜ እና እኛም ማለት ይሄን አሁን እኮ ለመከራከር ምናምን ሳይሆን የኔን ሐሳብ ነው እየንቀርኩ ያለው የኔ ሐሳብ ለምሳሌ አንተ ሐሳብን መጀመሪያ በቀንነት ጠየቅ አይደለ እንዴት ነው የሚሆነው እነሱ ሊሰቅሉት በዚህ በኩል እንትን አሉ እሱ ደግሞ ሊሞት ነው የመጣው እንዴት ነው የሚሆነው አልኩ ከምን አንፃር እንደሆነ መጽሐፍ ቅዱስን ጠቅሼ አብራራውልህ አሁን የሐሳብ ገብቷል ወደሚቀጥለው ጥያቄ ከመሄዳችን በፊት ነው አልገባኝም አንተ እኮ አላብራራህልኝም አላልኩም አብራርተኛል ነግረኸኛል ሁሉ ነገር ነግረኸኛል የመቀበል ያለ መቀበል ግን ለምሳሌ አሁን እንዴት ነው ብትለኝ ያው ሰማሁ ነገርከኝ አንተ ያለው የተረዳው ነገር የተማርከው ነገር ነገርከኝ እሺ ችግር የለውም በቃ ጌታ ልቦናን ያብራልህ ጌታ ነው ሰውን የሚያስተምረውና ጌታ ልቦናን ያብራልሽ እናመሰግናለን ለጥያቄ አልጨረስኩም ጥያቄ አይ ይሄን ነግሬ እኮ ካልገባ ሌላውንም በነገር አይገባም እያስተማርክ አይደለም ምን ችግር አለው ተናገር እኔም ጠይቀችም ነገር የማይገባ ላለመረዳት ልብን ዘግተው ነው የመጣው ምን ጥቅም አለው ምን እያለ ነበር እንዲገባ አድርጎ እየተቀበለ አይደለም ማለት አንተ እኮ ነግረኛል ግን አልቀበልህም እያለ ነው ባይ ዲፎልት እንደዛ ከሆነ ማብራራቱ ምንድነው ጥቅሙ እያስረዳ እኮ ነው ከዚህ በላይ ኦሬዲ አልቀበለውም ምንም ብትነግረኝ አልቀበለውም ሰማዋለሁ እንጂ አንደ ሐሳብ ብላል ስለዚህ ጥያቄውን ብትጠይቅም አትቀበለው ከሆነ ሌሎች የሚጠይቁ ሰዎች ስላለ why you killed them ማለት ሰዓታቸው ለምን ትገላለህ ማለት ማትቀበለው ከሆነ እስከ 11 ሰዓትም ቢያወራላ አትቀበለውም ሐሳቡ ያው ተሰማዋለህ እንጂ እመንበት የተባለ መስሎታል እኮ አሁን አልገባም እመንበት አይደለም ቃሉን ኦኬ እንደዛ ይላል መጽሐፋችሁ ኦኬ ብለ ነው ልታለ አይልም ብለ የምትዳረቀን ከሆነ በገዛ መጽሐፋችን ለምረውና መታወራ እኔ ለምሳሌ ቁርአኑ ላይ ኦኬ እንደዛ ይላል አላምንበትም እኮ ግን እንደ ቁርአኑ ታሪክ እንደዛ ነው እንዴ ብዬ ማለፍ ማለት ነው እንጂ እመንበት ወደ ክርስትናና አይደለም እየተባልክ ያለው ይፈራሉ ልበል የሆነ በጣም ይፈራሉ በጣም ነው የሚፈሩ ለዛ የሆነ ሐሳብ ተስማምተው እንትን ካሉ ነብዩ ምን ብሏል መሰላችሁ በሐዲስ ላይ ጋዲ
አጥብቃችሁ አትጠይቁ ከናንተ በፊት የነበሩትም እንደዚህ ሲጠይቁ ነው የከፈሩት ብሏልና በጣም መጠየቅን ይፈራሉ ወይዘው በሐዲስ ላይ ያለ ይሄ ይምርኩ እንዳንማረክ ብለው ማለት ነው ሴት ምርኮ ሲሆን ኖርማል ነው ሽግር እሺ ወንድሞች ሰላም በሉን ባሩክ ይገባ ምናምን ነገር ነው ቀደም ረጅም ሰዓት ላይ ወንድሞች ጥሩ ነው ትምርት እየሰጠ ጥሩ እኮ ነው በጣም ይቅርታ ጋዲ ቀደም አራ እንደ ሰላም ይባባሉ እሺ ወንድማችን ጠይቃለ ዮባ ወይ እንዴት አላችሁ ሰላም ብያለሁ ሰላም ክርስቶስ ይብዛላችሁ ሁላችሁም ከላይም ከታችም ያላችሁ እግዚአብሔር ይመስገን እንዴት ናችሁ ዮባ ባሮኪ ሌሎቻችሁ ሰላም ብለናል እሺ ቀጥሉ እንኳን ደህና መጣችሁ ፓፓ እሺ ቀጥሉ እስቲ እናንተ ሰው ተቀበሉ ከቀደም ጀምሮ እኔና ማማይ ረጅም ሰዓት አወራን ምን አልከኝ ባርኪ ቃልት ያሰማልን ብሮስኪ አሜን 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 ብሮስኪ ጌታ ያክብርልኝ እሺ ቀጥል ወንድማችን ቀደም እንትን ልትል ነበር ፊራም ጥያቄ አለው መሰለኝ ቢኒም ኦኬ አይ ጥያቄው ቀደም ዘዳግም ያልኩት ተሳስቼ ነው ቴክስት ማድርጌው ነበር የሳሙኤል አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ያለ ነውና እንትን ነው ማለት አግኝቻለሁ ግን እዚህ ላይ ቀደም ስላልከኝ ነው ክሊር ስላልሆነልኝ ነው ጋዲሳ ይሄ ኤሳውና ያዕቆብ እነዚህ አማሌቅን ምታ ነው የሚሉና እነዚህ አማሌቃውያን የኤሳው የልጅ ልጆች ናቸውና ኤሳው ደግሞ ያው ብኩርናውን ለያዕቆብ እንደሸጠ ይታወቃል ስለዚህ ይሄ ያው የራሱ ሚስጥር ይኖረዋል እዚህ ላይ ነው እንድትነግረኝ የፈለኩ ክሊር እንድታረግልኝ የፈለኩት ማለት እዚህ ጋር ብኩርናውን መሸጡ ራሱ በራሱ ምን ነው የሚያመለክተው የሚለው ነው በቃ ከዚህ በኋላ አልጠይቅም እሺ አዩባ ቴክስትን ያያዩት ነበር ሪፕላይ ማድረግ አልቻልኩም የትኛውን እስቲ ጻፈው ወይ በውስጥ ጻፍልኝ እሺ እንትን ሊው በቃ እነዛ ኮንሲኩዌንሶች ይኖራሉ የብሉይ ኪዳን መጻፍትን ስንመለከት ለምሳሌ እንደዚህ ጦርነቶች ላይ እግዚአብሔር እንዲያደርጉ ሲል ስንመለከት ኮንቴክስቱን እናንብብ እሺ መጀመሪያ ለክርስቲያኖች ይሄንን ነው መልእክቴ ኮንቴክስቱን እናንብብ ቢያንስ የብሉይ ኪዳን መጻፍትን ለምሳሌ የሆነ ምዕራፍ ላይ የሆነ ነገር እንደዚህ አይነት ነገር ስናገኝ አንድ ሁለት ምዕራፍ ወደ ኋላ መለስ ብለን ከዛ ጀምሮ ማንበብ አለብን ምንድነው ኦኬ በምን ምክንያት ነው እግዚአብሔር እንደው እንዲሁ ደስ ሲለው ብቻ እንዲያደርጉ ነው ወይስ እነዚህ ሰዎች ምን አድርገው ነው ከምን የተነሳ ነው ነገር ያጋጠማቸው የሚለው ነገርና ቀደም እንደተባለው እግዚአብሔር ጀስት ነው ህግና ስርዓትን ሰጥቷል ማማይ ቀደም እንዳለችው ጀስት ነው እውነተኛ ዳኛ ነው ቀን ዳኛ ነው ኦኬ እውነተኛ ፈራጅ ነውና ከዛ አንፃር ነው የምናየው ነገሮችን በዛ መልኩ እንመልከት የብሉይ ኪዳን መጻሕፍት ግን ጌታ ላይ ጥያቄ ያላችሁ ካላችሁ ሙስሊሞችም ሆናችሁ ምኖችም ክርስቶስ ኢየሱስ እንግዲህ በጣም እኮ ማማ ይገርማል አይደል ክርስቶስ አምላክነት ላይ መታችሁ ጠይቁ እየተባለ ቤት እንዲ በግልጽ ስንት ጊዜ እየተከፈተ ምን ሰማቸው ጥያቄዎች ግን ዛሬም በጣም ዊክ የሆኑ የደከሙ አርጊመንቶች ናቸውና እኔ እንደው ይገርመኛል እስቲ መሐመድ ነብይ ነው ወይ ኦር እንደዛ አይነት ነገር ከፍተው ቤታቸውን ግን እንደዛ ብሎ ይከፍታሉ አራኔ በቡራቅ ነው የሚሄደው እንደዚህ አይነት እድል ባገኝ የሌሊት ጉዞ የሌሊት ጉዞ ደስ ይላል አንቺ ሴትዮ እሺ ሌላ ጥያቄ ያለው ሰው ማን ነው ሜቢ ጋዲ ተጠንቀቅ እየተባልኩ ነው ኮሜንት ላይ አታስፈራሩና ማማ የኔ አሁን ቤትሽ ላይ ማስፈራሪያ ሲደርስብኝ ዝምታ ያለሽ እሺ ስለ ጌታችን ጥያቄ ያላችሁ ግቡና እንትን በሉ እሺ እኔ ጥያቄ አለኝ እሺ በጣም አመሰግናለሁ ጥያቄ ምን መሰለሽ ንስሐ ስንገባ ብዙዎች እድሜ ትንሽ አይፈቅድም ትልቅ ስትሆን ብቻ ነው ይላሉ ንስሐ ስትገቢ ደግሞ ሁለተኛ ደግሞ ውጭ ሀገርና አሁን ውጭ ሀገር የኖረ ሰው ክፍለ ሀገር ያለው ንስሐ ይይዛል ከክፍለ ሀገር ከውጭ ሀገር ሲይዝ ሁለት ጊዜ ማያዝ ይቻላል ወይስ አይቻልም ቢኒ
ቅድም እንደነዚህ አይነት ጥያቄዎች ላይ የአባቶች ጋር ማለት አባቶች እዚህ ቀሲስ ይከፍታሉ ላይቭ እና ቅድም እንትን ብለን ነበር እንደዚህ አይነት ጥያቄ ፈቷል ምናምን እኔ ቤት አላስተናግድም ሲጀመር ኦኬ ይሄ ትልልቅ አባቶችን ነው የሚመለከተው አልሰማም ነበር ይቅርታ ከስርዓት አንፃር እሺ ቢንዬ ከስርዓት አንፃር እኛ ልጆች ስለሆነን ገፍት ላይ ያለነው ሰዎች ልጆች ስለሆነን እኛም እንዳንተ መመን ስለሆነን እንጂ ያው ባይዘው እንደዚህ አይነት ነገር የሚያስፈልጋቸው ብዙ ሰዎች አሉ አሁን ጥያቄው ቀላል ነው ተራ ነው ምናምን እያለ ሳይሆን ግን እኛ መመን እዚህ ጋር ገፍት ላይ ያለ ሰዎች ካህናት ምናምን ቢኖሩ ገፍት ላይ እነሱ በቀላሉ ይመልሱላልና ከዛ አንፃር ተረዳው እሺ ቢንዬ እየታክበረ እኔ ልክ ነው አይኖ እረዳለሁ እንዴ እረዳቸዋለሁ ህግና ደንቡ አውቂ ኦርቶዶክስ እኮ ነኝ ያላችሁ ይተዛዛሉ እሺ ወንድማችን ፊራ ፈትዋ እያልኳቸው ማማይ ሰለመ ይችላሉ ምን አይነቶች ናቸው ፈትዋ ማለት ያለ ስርዓት ነክ ነገሮች ምናምን ኡስታዝ እያለች ተጠይቃት ታዩም ኡስታዝ ለምሳሌ ሶላት ሰግጄ ምናምን እያለች አፍሪካ ቲቪ ላይ ካያችሁ እንደዚህ አይነት ጥያቄዎችን አሁን ታላላቅ አባቶች ናቸው የሚመልሱት ገፍቷቸዋል ፈትዋ ብዬ ነው ማወራው ኦኬ አንድ ጥያቄ እንትን ለማለት ማማይ አንድ ኦኬ ቀደም የሆነ ሰው ጠይቆኝ ነበር ይቅርታ የአይሁድ ፋሲካና የኛ ፋሲካ ልዩነቱ ምንድነው የሚል ጥያቄ እሺ ያው የአይሁድ ፋሲካ ህዝበ እስራኤል የአይሁድ ፋሲካ ማን ነው ዩዘር ኔም የጠየቀኝ ዮሐንስ የኔ የሚል የአይሁድ ፋሲካ ህዝበ እስራኤል ከባርነት የወጡበትን ነው በቃ በዋናነት ኦኬ ህዝበ እስራኤል ከባርነት የወጡበት ወይም ደግሞ ከግብጽ ወደ ከናን የወጡበት እሱን አስበው ነው የፋሲካ በዓል ወይ ደግሞ ዘ ፓስኦቨር ይባላል የአይሁድ ፋሲካ እሱ ነው የምን የአይሁድ ፋሲካ በብሉይ ኪዳን ጊዜ የሚያከብሩት አዲስ ኪዳን ላይ ስንመጣ ደግሞ እኛ ክርስቲያኖች ለምሳሌ ትንሳኤ እንለዋለን ፋሲካ ይባላል በተለምዶ ያው ቅዱስ ጳውሎስ እንደምታውቁት ምን ብሎ ይናገራል ፋሲካችን ክርስቶስ ታርዷልና ብሎ ይናገራል ኦኬ ፋሲካችን ክርስቶስ ታርዷልና ፋሲካችን ለምንድን የተባለው ከተባለ ጌታችን ኢየሱስ ክርስቶስ ያው ግብጽ እንደምታውቁት ሲኦል ነው ኦኬ ምሳሌ ፍጻሜው የግብጽ በብሉይ ኪዳን በግብጽ ባርነት ህዝብ እስራኤል ነበሩ ግብጽ የሲኦል ምልክት ነው ኦር ፍጻሜው ለሲኦል ነው ግብጽን ኦኬ ከነዓን ደግሞ ምንድነው የእግዚአብሔር መንግስት ወይ ደግሞ ገነት መንግስት ሰማያት ምሳሌ ነው ስለዚህ ከዛ ከነበርንበት ጨለማ ኦኬ ከሰይጣን አገዛዝ ስር ነፃ ያወጣን ወይ ደግሞ ከዛ ከሲኦል ወደ እግዚአብሔር መንግስት ያስገባ ማን ነው ጌታችን ኢየሱስ ክርስቶስ ነው ለዛ ነው ፋሲካችን ብሎ የሚጠራው ክርስቶስ ኢየሱስን ለዛ ነው ኦኬ ስለዚህ እኛ ደግሞ በአዲስ ኪዳን ምንድነው ፋሲካን የምናከብረው ምንድነው ከጌታችን ስቅለት ሞትና ትንሳኤ ጋር ቀጥታ የሚገናኝ ስለሆነ በዛ ምክንያት ከጌታ ትንሳኤ ጋር ይገናኛል ማለት ነው ኦኬ ስለዚህ አይሁዶች ፋሲካ ሲሉ ወይ ለፓስኦቨር ሲባል መጽሐፍ ቅዱስ ላይ ምንድነው ከግብጽ ባርነት የወጡበትን ወደ ከነዓን የገቡበትን የሚያስቡበት ያ በዓል ነው ፋሲካ በዓል የሚባለው እኛ ክርስቲያኖች ደግሞ ፋሲካ ስንል ቀጥታ ከጌታችን ኢየሱስ ክርስቶስ ሞትና ትንሳኤ ጋር የሚገናኝ ነው ኦኬ ከትንሳኤው ጋር የሚገናኝ ነውና ወንድማችን ሜቢ የጠየቀው ወንድማችን ተረድተው ከሆነ ኮሜንት ላይ ኮንፊርም አድርገኝ ሜቢ ወንድሞች የሚጨምሩት ነገር ካለ ለነሱ ድልስጥ አይ ተመልሶለታል መሰለኝ ኮንፊርም አደረገ ያ ቃሉት ያሰማልን ጋዲ ኮሜንት ላይ ግን ማማይ እንደው ተረታችሁን ተው የሚሉ ሙስሊሞች ለምን እንዴ እኛ የእናንተን ተረት አናነሳም ግቡና እስቲ እንደው ስለ አምላካችን ጠይቁ ነው ለምን ትፈራላችሁ እውነትን ለማወቅ ማትፈሩ ለምን እንደሚገፋፉን እኮ ነው የማይገባኝ ተረት የሚለው ጸሐፊ እኮ ደግሞ ስሙ ኦፕን ማይንድ ነው ኮሜንት ላይ ያየው ነበር ስማየው ኦፕን ማይንድ ብሎ ሜንሽን አድርጎት ኦፕን ዩር ማይንድ አለው ጭንቅላትን ክፈት በጣም ይገርመኛል ግን የምር ተረቱ ጀማሪ ደግሞ ማሜ አይደል ተረት የጀመረው ነው ማሜ ነው ብሮ የቀደሙ ቪዲዮ የታለ ካዲያ ባሮኬ ልኬልሻለሁ እየገባ አይደለም ምንም ኔትወርክ እንዴት እንደሆነ አላ ቴሌግራም ላከው እሺ እስኪ ቴሌግራም ልሞክረው ቴሌግራም በዚህኛው ስልክ ምን እንድከፍተው ማለት በዛ ቦቲም ላይ ከሆነ እንትን ነው
ጋዲ ቴክስቱን አይታ ቴክስት አድርጌልሃለሁ እና የሚገባ ጠፋ ነው የምትሉት አሁን ኢየሱስ ክርስቶስ ላይ ጥያቄ አረ የሚገባ ጠፋ ይኸው ምን እኮ ግራ ገባን ወንድምነት ቆይ ላስገባላችሁ እስቲ ክርስቲያኖች ለምን እንደላካችሁ አይታወቅ አንድ ቁጥር ጥያቄ ያለ ይብላችሁ ጽፉኩ ኢንቫይት እንዳደርጋችሁ ማለት ነው በጣም ገስታለ ግን ለምን እንደምትልቁ አሁን ፈትዋ ተጠይቁናላችሁ ገብታችሁ ፈትዋ ለኛ አምልኩኝ ያለበትን ግን እንዳይሆን ባካችሁ በቃ እንደው ይሄ ነገር መቼስ ያ ሰውዬ ባይዘው የሆነ ጊዜ ማን ነው አህመድ ዲዳት የሚባል ሰውዬ ስቲል ሞቷል አሁን ወይስ እንደታመመ ነው ማማይ ያረ ቆይቷል ሞቷል በዛው እንደታመመ ነው የሞተው አይደል እዛው መድረክ ላይ ያኔ ታክሟል ምናምን ግን ያው መድረክ ላይ ግን ስለ ክርስቶስ ይናገር ስለ ክርስቶስ እያወራ ነው እዛው መድረክ ላይ ታማዋል አይኛ ጌታ የማይሆን ነገር ሲቀባጥር ነው ማለት ነው ቴሌግራም ላይ ሃይ በይኛል ፋጥን እንዴ አምነው ተጠምቀዋል ማናቸው አምነው የተጠመቁት ባሮኬ ሪከርድ አድርጌ ነው ፖስት ተለኛለች ካዲ አረፋቸው ባከነሱ ዝም ብለው ነው ይፖስቱ ቀኑን ብሎ አረበየ ግሩፓቸው ላይ ቸይለን አፈመሳችሁኝ እንደውም ይሄው አይብያለሁ ሙስሊሞችን መነካካት ሲጀምር አካውንታችን መቱ ሳይገልጹ እንደዚህ ታሆይ እሺ ቀጥልሽ ወንድማችን ጥያቄ ቀጥል አማ አንድ ጥያቄ ታች ቀርቦልሻል በርግጥ ጋዲ ነው ሜንሽን ያደረጉት አዛን ሲባል ለምንድን ነው ውሾቹ አብሮ የሚጮሁት ወንድሞቻቸውን ብቻቸውን ላለማስጮህ ነው ልትይ ነው እኔኮ ህማማት ላይ ለምንድን ነው በስነ ስርዓት እንድጾም ማታደርኩኝ ለምንድን ነው ቢያንስ ህማማትን እሺ ለማንኛውም ወንድማችን ክርስቲያን በመሃል ገብተ ነበርና አሁን እድል ስንሰጥ ዝም አልክ ጥያቄ ያለ ልጠይቅ አዎ ጠይቅ እሺ ማሂ ቀጥ በቃ ኦሪት ዘፍጥረት ያለው ምንድነው ትርጉሙ ምንድነው የነበረው ወደ ዝጋው ወለደው ብሉት የተቀጠቀጠ እንዳይገባ ምናምን ብሎ ተጽፏል እሱ ስለሱ ሲያስረጅን ኦሪት ምን ኦሪት ዘፍጥረት ላይ እስከፈትን ኦሪት ዘፍጥረት ላይ ክርስቲያን ሃይማኖተ ክርስቲያን ነው አዎ አይ ሳልገባኝ ነው ለታስረጅኝ ትያለሽ ኦኬ ኦሪት ዘፍጥረት ላይ አይደለም ኦሪት ዘጸአት ላይ ነው ያለው ኦሪት ዘጸአት ኦሪት ዘዳግም ላይ ነው ያለው ሐሳቡ ኦኬ ጋዲ ትቀጥላለህ ወይም ኢዮባ ቁጥሩን አመጣልሻለሁ ቁጥሩን ዘፍጥረት ላይ ኦሪት ዘፍጥረት ላይ ቆይ አለ ቆይ አመጣልሻለሁ ቆይ በጣሪፍ እሺ ኦሪት ዘዳግም ምዕራፍ 23 ላይ ብልቱ የተቀጠቀጠ የሚለውን ከምን አንፃር ለምንድን ነው ከተባለ ምክንያቱም ሰውነታቸውን የሚቀጠቅጡት ክፉ መናፍስት ያዘዛቸው ሰዎች ናቸው በክፉ መናፍስት የተነዱ ሰዎች ናቸው እግዚአብሔር ያላዘዛቸው በሌላ መንፈስ መጥቶ አካላቸውን እንዲቀጠቅጡ የሚያደርጋቸው በክፉ መንፈስ ተነርተው ሰውነታቸውን እንትን ያሉ ስለሆኑ እግዚአብሔር ያላዘዛቸው ሰዎች ስለሆኑ ለእግዚአብሔር ተገዝቶ ሳይሆን እንዲያደረጉት ለሌላ አማልክት ለሌላ መንፈስ ተገዝቶ ስለሆነ ወደ እግዚአብሔር
ጉባኤ አይግባ ተባለ። እሺ ስለዚህ ለክርስቲያኖች አይደለም ለክርስቲያኖች አይደለም እግዚአብሔር ነው እያዘዘ ያለው። እግዚአብሔር ሲያዝ ደግሞ እንደዚህ አይነት መንፈስ አዟቸው ስለሆነ እነዚህ ሰዎች የሚያደርጉት ወደ እግዚአብሔር ጉባኤ እንዳይገባ ብሎ እየከለከለ ነው እግዚአብሔር። ያመሰግናለሁ። ኦኬ ኦሪት ዘፍጥረት ላይ አይደለም ዘዳግም ምዕራፍ 23 ነው። አይ ተመሳስሎብኝ ነው። ሌላ ጥያቄ አለ? አይ የለኝም ሌላ። አመሰግናለሁ። ከመውጣት በፊት ወንድማችን ስለ እስልምና ታውቃለህ እንዴ? ስለ እስልምና ታውቃለህ? አዎ ብዙ አውቃለሁ። ኦኬ እስኪ ስለ መሐመድ ትንሽ ነገር ንገረን የምታውቀው። ስለ አይሻ ምናምን ስለ 9 ሚስቶቹ እውነት ሙስሊም ሳይሞላት አይደለም እንኳን ለመግባት ለማየት የሚያስጠላ ነው። አሪፍ አሪፍ። እሺ እናመሰግናለን። እሺ የተክልዬ የምትባል ነግቢ ጎበዝ ዮባ አሪፍ ነገር ነው ለማድረግ እንትን ያለው አልገባቸውም። ኮመንት ላይ እንትን የሚችሉ አይቻቸው ነውና እንደነዚህ አይነት ጥያቄዎችን የሚያነሱት ያው ከእስልምና ወገን ነው እና እንደዚህ አይነት ነገር ሲያነሱ ልጁ ስለ እስልምና ያውቃል ወይስ አያውቅም የሚለውን ኢንቴንሽኑ ለመረዳት ፈልጎ ነው። እና ደግሞ ትክክል ቆንጆ መረዳትም አለው ማለት ይከታተላል ማለት ነው። የቲክቶክ ምናምን ነገር ሰው እንደዛ የሚከታተል ከሆነ ሲጀምር እስልምናን ዞር ብሎ ለማየት ራሱ አያስብም። በቃ በፍጹም ለምን ያውቃል ማለት ነው ብዙ ነገርና ጥሩ እንትን ነው ያመጣው ዮባ። አልገባልኝ እኮ ማሚታ አሁንም የቦቲሙን ወደ ቴሌግራም ትልክልኛለህ እንጂ ጭራሽ ስክሪንሻት አድርገ ምን ላድርገው? አባሮኬ እኔ ቪዲዮውን እኮ ነው ያልኩ። ገባኝ የቦቲሙን ልኬልሻለሁ ስክሪንሻቱን ልኬልሽ እንደነበረ እንታዩ። ግን ቴሌግራም ላይ ደግሞ የላኩልሽን ስክሪንሻቱንም ልኬልሻለሁ የቴሌግራሙን ቪዲዮንም እሱም ሁለቱም አልገቡም። ለምን እንደሆነ አላውቅም። እንትን ከቴሌግራም ላይ እንትን ዶክመንቶችን ማውረድ አልችልም መላክም አልችልም። ምን ሆኖ እንደሆነ አላውቅም። ቲክቶክ ብቻ አይደለም የተመተው ልልሽ ፈልጌ ኮሜንት ላይ ዮሐንስ ወንጌል ምዕራፍ 12:44 ጌታችን ኢየሱስ ድምጹን ከፍ አድርጎ እንዲህ አለ፣ በእኔ የሚያምን በላከኝ ነው እንጂ በእኔ ብቻ የሚያምን አይደለም። ሃርድ ኮፒውን ተመልከቱት ከፈለጋችሁ። በእኔ ብቻ የሚያምን አይደለም እኔን ያየ የላከኝን አየ ይላልና ጥያቄዋ ምን እንደሆነ ባይገባንም ይሄንን አብራሩት ብላለች። ማን ነው ኢዮባ ትሄድበታለህ? ኢዮባ አለ? ኦኬ ኢዮባ የለም። ምንድነው የሚለውን ስትመለከቱ ድምጹንም ከፍ አድርጎ ነው የሚለውና ጌታችን ምን ሊያስተምራቸው እንደሆነ እንዲረዱት ማለት ነው። በእኔ ብቻ አይደለም የሚለውን ቃል ክርስቶስን ሲያዩ ክርስቶስን ብቻ ሳይሆን በእርሱ ውስጥ የተገለጠው ነው አብንም እንደሚያምኑ ሊነግራቸው ስለፈለገ ምንድነው እያለ ያለው? ድምጹንም ከፍ አድርጎ እንዲህ አለ፣ በእኔ የሚያምን በላከኝም ነው እንጂ በእኔ ብቻ የሚያምን አይደለም። እኔን ያየ የላከኝን አየ ሲል እኔም ማደርገውን አምላካዊ ስራ አይታችሁ እኔ አምላክነት ስራዎችን ስሰራ በእኔ ብቻ አይደለም የምታምኑት ነው። በእኔ ውስጥ የተገለጠው የአብንም አምላክነትን ነው የምታምኑት። ክርስቶስን ስታመልኩ ክርስቶስን ብቻ አይደለም እኔን ስታመልኩ እኔን ብቻ አይደለም የምታመልኩት በእኔ ውስጥ ያለውን አብን አብ በእኔ እንዳለ እኔ በአብ እንዳለው አታምንምን እንዳለ ዮሐንስ ወንጌል ምዕራፍ 14:9 ላይ ጀምሮ ለፊልጶስ ማለት ነው። ስለዚህ የአብ አምላክነት እየተገለጠ ያለው በማን በኩል ነው? በወልድ በኩል ነው። የአብ ስራዎች እየተገለጡ ያሉት በማን በኩል ነው? በስጋ በተገለጠው በገሃድ በመናየው በወልድ በኩል ነው። እኔን ያየ አብን ያየ ሲል ወልድ
የሚያደርገውን አምላካዊ ስራ አይቶ አንድ ሰው አብንም ነው የሚያየው ማለት ነው። ምክንያቱም በእርሱ ውስጥ የሚሰራው አብ ነውና አምላካዊ ስራውንም የሚሰራው አብ የአብም አምላክነት እየተገለጠ ስለሆነ ማለት። ስለዚህ ምንድነው ወልድን አምነን በወልድ ብቻ አይደለም በአብ በሱ ውስጥ በተገለጠው በአብም እናምናለን። ለምን አብን አምላክ ስንል ወልድንም አምላክ እያልን ነው። ወልድን አምላክ ስንል አብንም አምላክ እያልን ነው። ለአብ አምልኮት ሲቀርብ ለወልድም አምልኮት እየቀረበ ነው። ጌታችን ኢየሱስ እንደተናገረው በዮሐንስ ወንጌል ምዕራፍ 16 ላይ ነው አይደል? የአብ ሁሉ የእኔ ነው ብሏል። የአብ ሁሉ የእኔ ነው ሲል ለአብ የሚቀርበው አምልኮት ሁሉ ለወልድም ነው ማለት ነው። ለወልድ የሚቀርበው አምልኮት ሁሉ ለአብም ነው። ለምን? መለኮታቸው አንድ ስለሆነ አምላካዊ ስራቸው አንድ ስለሆነ ማለት ነው። የአብም የወልድም የመንፈስ ቅዱስም። ስለዚህ ጌታችን ኢየሱስ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ ብቻ አይደለም ሲል እኔ የምሰራውን አምላካዊ ስራ አይታችሁ በእኔ ብቻ አይደለም የምታምኑት በእኔ ውስጥ በተገለጠው አብም ጭምር ነው የምታምኑት ነው መልእክቱ። እና ከዛ አንፃር ነው እህታችን ቃል ተሰማልን ማማይ እንደተባለው ነው። አንድ እንትን እያየው ነበር ሜቢ ይሄ ነገር ኦኬ የማርቆስ ወንጌል ምዕራፍ 1 ላይም አለ። በእርግጥ ጥቅስ ይሄን ጥያቄ ጠየቀ ሰው አለ ኮሜንት ላይ ያየው መሰለኝ። አዎ አሌታ ሰዓት የሚለው አይተሻል። ማርቆስ 1:44 ላይ አንድም ታውን ማይቼ ስላልገባኝ ነው ሙሴ ያዘዘውን አቀርብ የሚለው ሐሳብ አለ አይደል? ኦኬ 1:44 ላይ አዎ ማርቆስ እሺ ኦኬ እሺ የፊተኛይቱ ትእዛዝ ምንድናት ብሎ የጠየቀውና ከጻፈው ነው እንትን ይሄ ያ ለምጻሙ ሰውዬ ጌታ ካነጻው በኋላ እሱን ነገር በደንብ ጆሮ ሰታችሁ ስሙን። ይሄ ነገር አንዳንዴ እንዴት ነው ከእንትን አንፃርም ይሁን ራስን ለካህን አሳይ የሚለው ነገር አንዳንድ ሰዎች ጋር አንዳንድ መምህራንም ጋር ስንመለከት ላይክ በሐዲስ ኪዳን ስላለው ክህነት ለመናገር ጌታም እኮ ይኸው ራስን ሄደ ለካህን አሳይ ብሏል የሚል ነገር ይጠቀሳል። ኦኬ ይሄ ጥንቃቄ ይፈልጋል። ጌታ ከምን አንፃር ነው እየተናገረ በደንብ ስሙኝ። ኦኬ ይቅርታ እኔ አንድ ልጅ አለች ቆይ ሉሲ ብርሃኑ የምትባል ልጅ እስቲ ሳቢያት እዛው ወዳጅ ትሆናለች እኮ ሉተር ወዳጅ አይ አይደለችም እሺ ክርስቲያን ግን በጣም ብዙ ጊዜ የምጽፋቸው ነገሮች እያየው ነውና ስቤሻለሁ። እስቲ ሉሲ ኮሜንት ላይ እንትን ከማለት አንቺም ህማማትን እስቲ በሰላም እናሳልፍ። እንደዚህ የማይሆኑ ኮሜንቶች አትጻፊ። ያለበለዚያ በጌታ ፍቅር በብሎክ ነው ማሰናበትሽ ከዚህ ቤት ራሱ። እሺ ወደ ሐሳቡ እንጓ ጋይስ። ታች ያላችሁ ሰዎች በደንብ ስሙ። ጌታችን ማማይ እንደምታውቁ ብዙ ቦታ ላይ ሁሉም ወንጌላት ላይ ተጽፏል አይደለ? ራስን ሄደ ለካህን አሳይ የሚለው ለምሳሌ ማርቆስ ወንጌል ምዕራፍ 1 ላይ በደንብ ስሙ። ታች ቆይ አንዴ ኮሜንቱን ላጥፋባቸው ማማይ ይቅርታ። ይሄን ሐሳብ እንዲሰሙ ስለፈለኩ ብዙ ሰዎች ይሄን ነገር ካህናት ጋር ሄደን ኃጢያታችን ለምን እንደው የምንናዘዘው የሚለው ነገር እንትን ለማለት ይሄን ጥቅስ ብዙ ጊዜ ክርስቲያኖች ሲጠቅሱ ሰማለውና ጌታ ግን ምን ይያለ ነው የሚለው ነገር እንመልከት። የማርቆስ ወንጌል ምዕራፍ 1 ላይ እንዲህ የሚል ቃል አለ። የማርቆስ ወንጌል ምዕራፍ 1 ቁጥር 40 ላይ ኦኬ የማርቆስ ወንጌል ምዕራፍ 1 ቁጥር 40 ላይ ለምጻምም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ጌታችን ኢየሱስ እንደዛ አለው። በተናገረውም ጊዜ ለምጹ ወዲያው ለቀቀውና ነጻ። ያ ለምጻም ሰውዬ በብርቱ ተናግሮ ወዲያው አወጣው። ከዛ ጌታ ምን አለው? ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስን ለማን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለ መንጻተ ሙሴ ያዘዘውን አቅርብ አለው። ኦኬ በደንብ አስተውሉ። እዚህ ጋር ብዙ ጊዜ የሚጠቀሰው ምንድነው? አንዳንድ መምህራንም ትላልቅ የሚባሉ መምህራንም ሲናገሩ ሰማለሁ። እኔ ሜቢ ሌላ ያልደረስንበት ነገር ካለ ማስረጃ ቢቀርብም ሌላ ሰው የሚለው ነገር ካለ ደስ ይለኛል። ራስንም ለካህን አሳይ ለእነርሱ ምስክር እንዲሆን ስለ መንጻት ሙሴ ያዘዘውን አቅርብ አለው። ማርቆስ ወንጌል ራስን ለካህን አሳይ ይለዋል። እዚህ ጋር ብቻ ሳይሆን ይመስለኛል ሉቃስ ካልተሳሳትኩ ሉቃስ 17 ላይ ይሄን ይናገራል። ምን ማለት ነው ይሄን እያለ ያለው ጌታ ምን እያለ ነው የሚለው ነገር እመጣበታለሁ። ኦኬ ሌላም ክፍል ሌላ ኦኬ እሺ ከዛ የሉቃስ ወንጌል ምዕራፍ 17 ላይ እንደዚህ ያለ ኦኬ የሉቃስ ወንጌል ማርቆስ ወንጌል ምዕራፍ 1 ነው ያዙት። የሉቃስ ወንጌል ምዕራፍ 17 ላይ ከቁጥር 11 ጀምሮ እንደዚህ ይላል። ወደ ኢየሩሳሌምም ሲሄድ በገሊላና በሰማሪያ መካከል አለፈ። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። አሁንም ለምጻሞች ተገናኙት ይላል። ማርቆስ ወንጌል ላይም አንድ ለምጻም ተገናኙ ይላል።
እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። ለምጻሞቹ አይቶም ሂዱ ራሳችሁ ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ኦኬ ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ፣ እያመሰገነ በእግሩ ፊት በግንባሩ ወደቀ። እነርሱም ሳምራዊት ነበሩ እያለ ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም። እርሱም ተነሳና ሂድ እምነትህ አድኖሃል አለው ይላል። አሁን ሁለቱም ጋር የምንመለከተው ለምጻሞች ይመጣሉ። ኦኬ ከዛ ለምጻሞቹን ካነጹ በኋላ ጌታ ምን ይላል? ራሳችሁን ሄዳችሁ ምን ለካህን አሳዩ ይላቸዋል። ራሳችሁን ለምን አሳዩ? ለካህናት አሳዩ። አሁን እንዲህ ሲባል ይሄን ጥቅስ ይዘን ኦኬ ይሄን ጥቅስ ይዘን በአዲስ ኪዳን ለካህናት ሄዶ ለአባቶች መናዘዝ ጌታ የተናገረበትን አውድ መረዳት ያስፈልጋል። ይሄ ስለ አዲስ ኪዳን ክህነትም አይደለም እዚህ ጋር እየተናገረ ያለው ጌታ ራሳችሁን ሄዳችሁ ለካህን አሳዩ። ጌታ ይሄን በሚናገርበት ሰዓት ላይ አዲስ ኪዳኑ ራሱ በጌታ ሞትና ትንሳኤ ነው የተመሰረተው አይደል? አዲስ ኪዳን ውስጥ ራሱ እኮ አይደል የአዲስ ኪዳን የተጀመረው በጌታ ትንሳኤ ነው። አዲሱ ኪዳን ቤተክርስቲያን ስትመሰረት ነው አዲሱ ኪዳን የመጣው። እዚህ ጋር ራሳችሁን ሄዳችሁ ለካህን አሳዩ ሲል ከምን አንጻር ነው ከተባለ በብሉይ ኪዳን እግዚአብሔር አምላክ ለሙሴ ያዘዘው ትእዛዝ አለ። ኦኬ ሁላችንም የት ላይ እንሄዳለን? ኦሪት ዘሌዋውያን ምዕራፍ 14 ላይ እንሄዳለን። ኦሪት ዘሌዋውያን ምዕራፍ 14 ላይ ሄዳችሁ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ኦሪት ዘሌዋውያን ምዕራፍ 14 ከቁጥር 1 ጀምሮ እንዲህ ይላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ኦኬ በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል፣ ወደ ካህኑ ይወስዱታል። ምን አለ ጌታ እግዚአብሔር አምላክ ሕግ እየሰጠው ነው ለሙሴ። ኦኬ ሰዎች ሲነጹ በመንጻቱ ቀን የለምጻሙ ሕግ ምን ይሆናል? ይህ ይሆናል፣ ወደ ካህኑ ይወስዱታል። እሺ ካህኑም ከሰፈሩ ወደ ውጭ ያወጣዋል። ካህኑም ያያል፣ እነሆም የለምጹ ደዌ ከለምጻሙ ላይ ቢጠፋ ካህኑ ስለሚነጻው ሰው ሁለት ንጹሃን ወፎች በሕይወታቸው የዝግባ እንጨት፣ ቀይ ግምጃም፣ ሂሶጵም ያመጣ ዘንድ ያዛል። ካህኑም ከሁለት ወፎች አንዱ መሸከላ ዕቃ ውስጥ በምንጭ ውሃ ላይ ያርድ ዘንድ ያዛል። ሕያውንም ወፍ ዝግባውንም እንጨት ቀዩንም ወስዶ ከሕያው ወፍ ጋር በምንጭ ውሃ ላይ በታረደ ወፍ ደም ውስጥ ይነክራቸዋል እያለ ይናገራል። ይሄ የሚያሳየው ምንድነው? ያ ለምጻሙ ሰውዬ ከነጻ ካህኑ ቼክ ያደርገዋል። ኦኬ ካህኑ ቼክ ያደርገዋል ከለምጻሙ ላይ ያ ደዌ ጠፍቶ ከሆነ ስለዚህ ካህኑ ምን ያደርጋል? ስለሚነጻው ሰው ምን ያደርጋል? መስዋዕትን ያቀርባል። ለማ ለእግዚአብሔር አምላክ። መስዋዕቶቹ ምንድናቸው ከተባለ ንጹሃን ወፎች በሕይወታቸው የዝግባ እንጨት፣ ቀይ ግምጃም፣ ሂሶጵም ያመጣ ዘንድ ያዛል ካህኑ። ካህኑም ከሁለት ወፎች አንዱን በሸክላ ዕቃ እያደረገ ምን ያደርጋል? ኦኬ ለማን ያቀርባል? ለእግዚአብሔር ያቀርባል። ወደ ታች ስትመለከቱ ሕጉን ትመለከታላችሁ። ስለዚህ ጌታችን ኢየሱስ ኦኬ ይሄንን ያዙት። ዘሌዋውያን ላይ ምን አለ? እግዚአብሔር አምላክ ኦኬ የነጻው ሰው ወደ ካህኑ ይሄዳል። ካህኑ በደም ቼክ ያደርገውና ነጽቶ ከሆነ ያ የነጻው ሰው እንዲህ ለመስዋዕትነት የሚቀርቡ ነገሮችን እንዲያመጣ ያዘዋል። ከዛ ያ ሰው ያመጣል። ካህኑ ለማን ያቀርባል? እግዚአብሔር እንደ መስዋዕት ያቀርባል። ስለዚህ ጌታችን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 1 ላይ ምን እያለ ነው ከተባለ ሄደን ማርቆስ ወንጌል ምዕራፍ 1 ላይ ሄደን ከተመለከትን ኢየሱስም አዘነለት፣ እጁን ዘርግቶ ዳሰሰውና ንጻ አለው። በተነገረን ጊዜ ለምጹ ወዲያው ለቀቀውና ነጻ። በብርቱም ተናግሮ ወዲያው ወጣው። ለማንም አንዳች እንዳትናገር ነገር ግን ሄደ ለራስህ ለካህን አሳየ። ኦኬ ስለዚህ ጌታ ምን እያለው ነው? ኦሪት ዘሌዋውያን ምዕራፍ 14 ላይ ያለው የሙሴ የተሰጠው ሕግ አለ አይደል? በዛ መሰረት ሄደ ራስህ ለካህን አሳይ። ከዛ ካህኑ ምን ያደርገዋል? ቼክ ያደርገውና የምርም ያ ለምጻም ነጽቶ ከሆነ ሙሴ ባዘዘው መሰረት ያ ለምጻም ይሄን አምጣ ይባላል። ከዛ ለካህኑ ያመጣላት። ካህኑ ለማን? ለእግዚአብሔር መስዋዕት ያቀርባል። ስለዚህ ምን አለ? ራስህ ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለ መንጻት ሙሴ ያዘዘውን አቀርባለሁ። ማን ያዘዘውን? ሙሴ ያዘዘውን። ሙሴ ትእዛዙን ከማን የተቀበለው? ከእግዚአብሔር። ስለዚህ ጌታችን እዚህ ጋር ወንጌል ላይ ሙሴ ያዘዘውን ኦኬ አቅርብ ሲለው ምን እያለ ነው? ካህኑ ጋር ሄዳል። ይሄ ከለምጽ የነጻው ሰውዬ ለመስዋዕትነት የሚቀርቡን ነገር ያመጣል። ካህኑ መስዋዕት ያቀርባል ለእግዚአብሔር እንደ ምስጋና ማለት ነው። ስለዚህ ራስን ለካህን ሄዳ አሳይ የሚለውን ይሄንን ነገር ከለምጽ ጋር በተገናኘ ይሄን ይዘን ካህናት ጋር ሄደን ንስሐ መግባት የሚለውን ነገር ጌታችን አውዱም ሲጀመር ከዚህ ጋር ስለማይገናኝ ኦኬ አውዱ ከዚህ ጋር ይገናኝ። ቀጥታ የሚገናኘው ጌታችን ምን ብሎ ተናግሯል? ሕግና ማማ ይጨርሹ ሕግና ነቢያትን ልሽር አልመጣሁም። ጨርሹ እስቲ ካለሽ ማቴዎስ ወንጌል ምዕራፍ 5 ላይ የለችም መሰለኝ። እንግዲህ አንቺ ልጅ እሺ ባሩክ ይጨርሰው ካላችሁ። አረ በስመ አብ ሰው በዝምታ ነው እንዴት ወጣሽ? ማቴዎስ ወንጌል ምዕራፍ 5 ላይ ጌታችን ኢየሱስ እንዲህ ብሎ ተናገረ። ምክንያቱም ምንድነው ከተባለ ኦኬ እሺ ቆይ አንዴ ጥቅሷን አንዴ ላምጣው። ቆይ አንዴ
ልፈጽም እንጂ ልሽር አልመጣሁም። አዎ ስንት ላይ ነበር ጥቅሱ? ጌታችን ለዛ ነው ህግና ነብይ ልፈጽም እንጂ ልሽር አልመጣሁም ያለው። በብሉይ ኪዳን የተሰጡ ህጎችንም ጌታ ሲፈጽም እንመለከታለን። ኦኬ የህግ ፍጻሜ ክርስቶስ የህግ ፍጻሜ የተባለው ለዛ ነው። በብሉይ ኪዳን የተሰጠውን ያንን ህግ ፐርፌክትሊ መፈጸም የቻለ እርሱ አምላክም ሰው የሚሆነው ጌታችን ኢየሱስ ነው። ስለዚህ ጥቅሱን ከዚህ አንጻር ነው የምንረዳው እናንተ ሰዎች ለማለት ያክል ነው። ጌታ ያክብርልን። ጨርሻለሁ እኔ። ወንድማችን ተመልሶላል። ታች ላይ የጠየቀው ሀሌታ ሰዓት የሚል ዩዘር ኔም የጠየቀው ወንድም ካለ ከተመለሰለ ኮንፊርም አድርግና ከዛ ወደሚቀጥለው በጣም ግልጽ ነው። ኦኬ ናይስ። ዋናው እንኳን ተመለሰለ ወንድማችን። ትልቁ ነገር እሱ ነው። እሺ ወንድማችን ወደ እህታችን ልሳሳትም እችላለሁ ብዬ ነው እና ከዚህ አንጻር ነው የምንመለከተው ይሄንን ነገርና ስንጠቅስ አንዳንዴ አውድ እየጠበቀን ነገሮችን ብናይ መልካም ነው ለማለት ያክል ነው። እሺ ማቴዎስ 5:17 መሰለኝ እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ያለው ጌታ እሱ ነው። ስለዚህ በብሉይ ኪዳን ህግ ራሱ የተሰጡ ህጎችን ሲፈጽም እንመለከታለን። ጌታ በቤተ መቅደስ ሄዶ መገረዙ ለምሳሌ እግዚአብሔር አምላክ በብሉይ ኪዳን ሄዳችሁ ስትመለከቱ ለአብርሃም የገባው ቃል ኪዳን አለ። ኦኬ ዘፍጥረት 18 ላይ እና ያንንም ከዛ አንጻር ነው ጌታችን ሄዶ በቤተ መቅደስ መገረዙ እንዲህ ማለቱ ይሄ ሁሉ ነገር ምንድነው? ህግን ለመፈጸም የህግን ፍጻሜ ነው። ህግን ለመፈጸም ብቻ ሳይሆን የህግን ፍጻሜ ክርስቶስ ኢየሱስ ነው። ከዚህ ምን እንረዳለንና በዚህ መልኩ ነው የምንረዳው ለማለት ያክል ነው። እሺ አዎ ራስን ለካህን አሳይ ሲል ጌታችን ኢየሱስ እዚህ ጋር ባለው አውድ ኦፍ ኮርስ ለካህናት እኮ ኃጢአት መናዘዝ በአዲስ ኪዳኗ ቤተክርስቲያንማ እኮ እንመለከታለን። ጌታችን ኢየሱስ ራሱ ኃጢአቱን ይቅር ያላችሁለት ሰው ኃጢአቱ ይቅር ይባልለታል፣ ኃጢአቱን የያዛችሁበት ሰው ኃጢአቱ ይያዝበታል እያለ ሞትን ድል አድርጎ ከተነሳም በኋላ የዮሐንስ ወንጌል ምዕራፍ 20 ላይ ራሱ ድጋሚ ይናገራል። ጌታችን ኢየሱስ በድጋሚ ይናገራል። ኦኬ ይሄንን ስልጣን ለሐዋርያ ሲሰጥ እንመለከታለን በአዲስ ኪዳኗ ቤተክርስቲያን። ኦኬ ስለዚህ ኃጢአትን ይቅር የማለትና የመያዝ ስልጣን ለካህናት ተሰጥቷል፣ የማሰርና የመፍታት ስልጣን። ይሄ ከአዲስ ኪዳን። እዚህ ጋር ግን ጌታ እየተናገረ ያለው ቀጥታ ሊትራሊ በብሉይ ኪዳን ያለው ነው። አንዳንድ ሰዎች ያው በልምድ ምናምን ነገር ይሄንን ነገር ሲናገሩ ስለምሰማ ነው። ኦኬ ምኑን የትኛውን ጥቅስ ልስጣችሁ? ሰው ብዙ ነገር ማማ ያለሽ አንቺ ሴትዮ አሎ መሀል ላይ ማን ነበር? አሪት ያሰማልን አልነበርሽ? መሀል ላይማ ጠርቼሽ ነበር። አንቺ አዝጊውንሽ ልትጠፋልሻል። እየጻፍኩኝ ነበረ ቴሌግራም ላይ በሐሳቤጂ እና ከዛ አንፃር ነው ራስን ለካህን አሳይ ብሎ ጌታ ሲናገር እነዚህ ወንጌላቱ ላይ ሲጻፉ ከዛ አንፃር ነው። ኦኬ ከዛ አንፃር ነው ለምጻሞች ሲነጹ ነው ብዙ ጊዜ እንደዛ ያለው። ከዛ አንፃር ነው የሚናገረው ለማለት ያክል ነው። እሺ አስገቡኝ የሚሉ ሰዎች እየበዙ ነው። እንዴት ነው? እሺ ማሂ የሚሉ ዩዘር ኔም አንድ ሁለት ጥያቄ ትቀበላለህ? አዎ እንቀበልና አንተንም በለመሰለኝ ሰዓቱም አሁን እንትን እያለ ስለሆነ እሺ ማሂና ፍራውልን እንቀበልና እኔ እዚህ ላይ ያብቃኝ፣ እናንተ ተቀጥላላችሁ። እሺ የምር አንገሸገሽኳቸው መሰለኝ እንደለመደች ፈጠፈጠን ነው አላለም አንዱ ሁሌ እታች ነው የሚገኙት። አረ ዛሬማ ተሰናብቻችሁ ነው የምንለያየው። ብዙ ጊዜ ታራግፊያቸዋለሽ ማለት ነው። እሺ ሰላም። እሺ ማን ነው አሁን ሲያወራ የሰማሁት? ማማዬ ጋዲሳ ማማዬ ድምጼ ይሰማል? ይሰማል። አመሰግናለሁ። እንዴ በድብድብ እኮ ነው ያስገባችሁኝ። ስንት ጨቅጭቄ አላየሁትም ነበር። እሺ አመሰግናለሁ ስላስገባችሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ጸጋውን ያብዛላችሁ። የሆነ ሙስሊሞች ጋር ትናንትና ስወያይ ስለ ኢየሱስ ክርስቶስ የዘር ሐረግ ጠይቀው ነበርና የዘር ሐረግ ይሰማል አይደል? ድምጼ ትሰማለህ? ቀጥል።
ነገር ግን የእመቤታችን የትውልድ የዘር ሐረጓ በመጽሐፍ ቅዱስ ላይ አልተጠቀሰም እና እንደ ማስረጃ ሌሎች መጽሐፎች እንዴት ነው ማቅረብ የሚችለው? አንደኛ ድምጽ ተቆራርጧል። ምን እንዳልክ ራሱ በደንብ አልተሰማም እኮ። እሺ ልድገመው ጥያቄን አለ አሎ አይሰማም? እስቲ አሁን ቀጥል። እሺ አመሰግናለሁ። የኢየሱስ ክርስቶስ የዘር ሐረግ በእመቤታችን በኩል እንደሆነ ነው አይደለ? ምክንያቱም እመቤታችን ስለወለደችው እሷ ደግሞ የዘር ሐረጓ የሚቆጠረው ከዳዊት ዘር ነው። ግን መጽሐፍ ቅዱስ ላይ አልተጠቀሰችም እሷና ምክንያቱም በማቴዎስ ወንጌል ላይ የኢየሱስ ክርስቶስ የትውልድ የዘር ሐረግ ሲጠቀስ እመቤታችንን በተዘዋዋሪ አስገብቷታል። ግን የእሷ እናትና አባቶች አልተጻፉምና የዳዊት ዘር መሆናቸውን ጥያቄ ምናምን እንዴት ነው ማስረጃ ማቅረብ የሚችለው? ጋድ ያለ ምን ጥያቄው ምን እንደሆነ እንትን አላለኝም። ያው የእመቤታችን እናትና አባቶች ያው ታሪካዊ መጽሐፍቶች አሉ፣ በቤተክርስቲያን የታሪክ መጽሐፍቶች አሉ። ሐናና ኢያቄም ናቸው። የማቴዎስ ወንጌልም ምዕራፍ 1 ላይ እመቤታችን ኦፍ ኮርስ የዳዊት ዘር ናት። ኦኬ የዳዊት ዘር ናት። ነገር ግን ከምን አንፃር ነው የተጻፈው ከተባለ የዘር ሐረግ ሲዘረዘር በአይሁድ ልማድ ሴቶች አይጠቀሱ። ኦኬ በወንድ በኩል ነው የሚዘረዘረው። በምን በኩል አልኩ? በወንድ በኩል ነው የሚዘረዘረው። ለዛ ነው መጥቶ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ አብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ እያለ ይመጣና ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ እየተባለ ይናገራል። ለዛ ነው ባይዘው ቤተክርስቲያናችን ምን ብላ ታምናለች? ዮሴፍና እመቤታችን ዝምድና አላቸው። ዮሴፍ እዚህ የዘር ሐረግ ውስጥ የሚገባው ዝምድና ስላላቸው ነው። ኦኬ ዝምድናም ስላላቸው ነው። እና ዮሴፍ የተጠቀሰው ለዛ ነው። የዘር ሐረግ ሊስት ሲደረግ ምን ሲደረግ የከሌ ልጅ ሲባል በአባት ነው፣ በወንድ በኩል የዘር ሐረግ የሚዘረዘረው። ኦኬ ወንድማችን እና ዮሴፍና እመቤታችን ደግሞ ዘመድ እንደሆኑ እንደዛ ብለው ያስተማሩ የቤተክርስቲያን አባቶችን መጥቀስ ይቻላል። እና በዛ ኔትወርክ እያስቸገረው መሰለኝ። ድምጼ ይሰማል? አይሰማም ወንድማችን? እሺ አሁን ልቀጥል። እሱን አልሰማኸኝም ያልኩትን ነገር? አዎ እንትን ላይ አምደ ሃይማኖት የሚል መጽሐፍ አለ አይደል? ኔትወርክ እያስቸገረው መሰለኝ። ማማይ መሀል ላይ ይጠፋል ልጁ። እሺ አዎ እሺ ወንድማችን ኔትወርክን አስተካክለናል። ኔትወርክ እያስቸገረ ነው ወንድማችን። በእናትህ አይዞህ። በፊት ዲቪዲ ፊልም በፊት ካሴት እንትን ከታችሁበት የሆነ በቃ ሰፍ ብላችሁ እያዳመጣችሁ ትራክስ ይዘው ትንፋሽሽን ውፍ ብለሽበት ነው ጠረግ የፈጠነ እንደዛ ማድረግ ነው። በእነሱ ልብስ ትጠርጋለህ እንዴ? ሲዲ እንዳይቆሽሽ የምናደርገው ጥረት እና ወንድማችን እየሰማ ከሆነ ታች ሆነ ከዛ አንፃር ነው። እሺ እመቤታችን አባትና እናቷ ኢያቄምና ሐና መሆናቸውን ኦኬ የታሪክ መጽሐፍቱን የቤተክርስቲያን አባቶችንም ጠቅሰን ማሳየት እንችላለን። ከዛ ባለፈ ግን ያው በወንድ ዘር ነው የሚዘረዘረውና ዮሴፍ ደግሞ የእመቤታችን የሥጋ ዘመዷ ነው። በዛም ምክንያት ነው በዮሴፍ በኩል ክርስቶስ የተባለው ኢየሱስ የወለደች የማርያምን እጮኛ ዮሴፍን ወለደ እያለ የሚናገረው ለዛ ነው። በዛ መልኩ እንድረዳው ጥሩ ነው። እሺ አያት የሚሉ ዘር ነው። ኢዮብ ነው የሚባለው አይደል? ለራስ ገብኛል በጣም ስለጻፈን ያስገባውት የመጨረሻ ማለት ነው። ጋዲም ስለቆየ ችግር የለውም። ኢዮብን እንቀበልና በቃ እህት ወንድሞች በኋላ ለማታ ላይ ወደ ማታ ላይ ቤተክርስቲያን ምናምን ነገር በተቻለ ሰዓት መሄድ ስላለብን እሺ አያት የሚል ዩዘር ኔም። አይ እንዴት አደራችሁ? ሰላም ናችሁላችሁ?
አለን ጥያቄ አለኝ ግን ትንሽ ቋንቋ ስለማያስቸግር ከመጽሐፍ ቅዱስ ትንሽ ያልገባኝ ነገር ስላለ ቀጥይ። በአፋን ኦሮሞ ይቻላል አይደል መጠየቅ? እኔ እንኳን እውነት ለማውራት ላይክ ኦሮምኛ አወራለሁ የተወሰነ ምናምን፣ ነገር ግን አሁን ሃይማኖታዊ ነገር ላይ ብዙም ጎበዝ አይደለሁ እግዚአብሔር በሚያውቀው። አይ ወንጌል መራጆቹን ጋፊ ጣማለ ዋብራምት እሺ እትፉ ፊገሩ እንጃ አሁን ስሪት ዴቢሱ እንደንዶ ቤታ ኦሮሚፋን አይደል ጀቹን ጋርማ ማዋን ማሪፋት ናይ ከነን ዳጋ ገሩን ጀቹን አከስ ቢገልቲ አፋን ኦሮሞ ትድባቹ ናታ ንገሩን ዳጋ ዴቢሳ ጀቹ እሺ እትፉ ፊሽ ሰጅራተን ተሩፋኒ ና ዴቢሱ ደያ ደሽር ግራፍ ጅራ እሺ ፍቴኝ ከወንጌል ማርቆስ ኩደጃ ኩደቶር በረተ ቹዳ ወራ አነቲ አማናን ብረቲ ሚልኪቶኒ ኩኒ አርገሙ ወሪ አነቲ amanan kun maqaa kootii afuurta hamoo ni baasu afaanota haadhaanis ni dubbatu jedha. Fakkeenyaaf imanni amantaa keenya wangeela kana 17ffaa irratti jechuudha. Waa'ee hafuura kan lisaana kana irratti ni fudhatti imanni amantaa keenya kan jedhudha. Ni lallabdi. Okay, akkasitti kani amma fakkeenyaaf 16 irratti namni amanee namni cubames ni fayyaa namni hin amanne garuu itti faradimedhaame 16 jechuudha. Garuu immoo 17 irratti amma fakkeenyaaf warra amantaa pirootestaantii maal jedhu gara gadi kana irratti mormu jechuudha. Mana amantaa ortodoksii kana fudhattu jedhan. Fakkeenyaaf amma waa'ee hafuurota yookaan immoo afaan haaraa kana jechuudha. Afaan haaraa kana manni amantaa keenya ni lallabdi yookaan ni barsiifti. Immoo warri darbanis immoo afaan haaraa kana kan fayyadamanii jiru isa jedhudha. Okay. እሺ ጋፊ ጋሪ ደገሩ በቃ አማሪፋን ዴቪስ ዲፈሙ ጉዳን ገሩ እሺ ዲፈሙ ጉዳን እታችን የጠየቀችው ጥያቄ ምንድነው? ታች ያላችሁ ሰዎችም ያው እኔ ብችል ደስ ይለኛል እንደው ብለማመድም ላይክ በተለይ ሃይማኖቱ ላይ ያለውን ነገር በኦሮምኛ ምናምን ነገር ማስረዳት ማብራራት ብችል በጣም ነው ደስ የሚለኝ። ግን እታችን የጠየቀችው አንዴ ልናገርና ጥያቄ ሺ የመሆኑን እርግጠኛ ከሆንኩ በኋላ ከዛ በኋላ ወደ መልሱ ገባለሁ። ምንድነው ያለችው? የማርቆስ ወንጌል ምዕራፍ 16 ላይ ቁጥር 16 ላይ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ ብሎ ጌታ የተናገረው ነገር አለ። ስለዚህ እህታችን ምንድነው ያለችው? በአዲስ ቋንቋ ይናገራሉ የሚባለው አሁን ልሳን የሚባለው ነገር ማለት ነው። በፕሮቴስታንቱ ዓለም ያለው እናንተ ጋር አለ ወይ ነው አይደል? ጥያቄው እናንተ ጋር አለ ወይ ነው አይደል? Ijjeedha iyyan afaan haaraan kun in dubbatamaaf kan immoo manni amantaa keenya akka afaan haaraa kana dubbattu ni lallabdi. ምን መሰላችሁ? አሁን የማርቆስ ወንጌል ምዕራፍ 16 ላይ ያለው ጌታ ስለምን እየተናገረ ነው የሚለውን በደንብ ማወቅ ይፈልጋል። ጌታችን የተናገረው ነገር በሙሉ ባይዘወይ ሐዋርያት የሰበኩት ወንጌላት የተጻፉት ነገር በሙሉ ዳይሬክትሊ ቀጥታ ተግባራዊ ሲሆን የምንመለከተው የሐዋርያት ሥራ ላይ ነው። ኦኬ የሐዋርያት ሥራ ላይ ለምሳሌ ጌታችን ምን አለ? የማርቆስ ወንጌል ምዕራፍ 16 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በክርስቶስ ኢየሱስ ስም በአዲስ ቋንቋ ይናገራሉ። በምን በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ። ምን እያለ ነው? በአዲስ ቋንቋ ይናገራሉ ሲባል ኦፍ ኮርስ ልሳን ማለት ነው። አሁን ልሳን ስንል ይሄ በጴንጤው ዘንድ ያለው ልሳን አይደለም። እዚህ ጋር ጌታ እየተናገረ ያለ ይሄ ምንም ትርጉም የሌለው ተተተተተተተ ምናምን የሚባለው እሱ ልሳን መጽሐፍ ቅዱስም አያውቀውም። በአዲስ ቋንቋ ይናገራሉ ከተባለ ስለምን የሚታወቅ ቋንቋ ነው እያለ ያለው ጌታችን። ይሄንን በምን እናውቃለን ከተባለ የሐዋርያት ሥራ ላይ እንሄድና እህታችን ኦኬ መጽሐፍ ቅዱሱ ምን እንደሚል መጀመሪያ እናጥራና ከዛ በኋላ በዛ መሰረት እንረዳለን። የሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1 ጀምራችሁ ስትመለከቱ በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ኦኬ እንግዲህ ሐዋርያቱ ተሰብስበዋል። እመቤታችን ነበረች ቦታው ላይ። እነዚህ 120 ቤተሰቦች አሉ አይደል? አንድ ላይ ነበሩ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጠውም የነበሩበትን ቤት ሞላው። እንደ እሳትም እየተከፋፈሉ ልሳኖች ታዩአቸው። ልሳኖች ኦኬ ላንጉዌጅ ነው፣ ቋንቋ ማለት ነው። በእያንዳንዳቸው ላይም ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አሁንም በሌላ ልሳኖች ይናገሩ ጀመር ማለት በሌላ ቋንቋ
ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ ያለው ሄዳችሁ ስትመለከቱ አይሁዶች ናቸው አይደለ? አይሁዶች ስለሆኑ ሞስት ሊናገሩ የሚችሉት ነገር የአይሁድን ቋንቋ ነው። ኦኬ ሜቢ ሐዋርያት እንደምታውቁት ወይ ተማሩም አይደሉም። ኦኬ ቁጥር 5 ላይ እንደዚህ ይላል፣ ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። በዓለ ሃምሳን ሊያከብሩ ነው። ኦኬ የተለያዩ አይሁዶች ከዓለም ላይ ተሰባስበው ይመጣሉ በዓለ ሃምሳን ለማክበር። ቋንቋ አዲስ ቋንቋ ወይም ደግሞ አዲስ ልሳን ሲል ማርቆስ 16 ላይ ያለው ጌታ ምን እያለ እንደሆነ ላሳያችሁ ነው። ይህም ድምጽ በሆነ ጊዜ ቁጥር 6 ላይ ህዝብ ሁሉ ተሰበሰቡ። ቆይ አንዴ ኮሜንት ላጥፋ። ሰውም ቁጥር 6 ላይ እንደዚህ ላይ ይህም ድምጽ በሆነ ጊዜ ህዝብ ሁሉ ተሰበሰቡ፣ እያንዳንዱም በደንብ አስተውሉ፣ በኢየሩሳሌም የተለያዩ አይሁዶች በዓለ ሃምሳን ለማክበር ወደ ኢየሩሳሌም ይመጡ ነበር። ከዛ እነዚህ 120 ቤተሰቦች ደግሞ ሐዋርያትን ጨምሮ እመቤታችንን ጨምሮ ደግሞ አብረው ተሰብስበው ይጸልዩ ነበር። መንፈስ ቅዱስ ወረደባቸው። ቁጥር 6 ላይ ይህም ድምጽ በሆነ ጊዜ ህዝብ ሁሉ ተሰበሰቡ እያንዳንዱም በገዛው ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። እነዚህ አይሁዳውያን ከተለያየ ቦታ ነው በዓል ለማክበር የሚመጡት ጋይስ። ወደ ኢየሩሳሌም ሁሉም ለምሳሌ እኔ አሁን ምሳሌ ነው የምላችሁ። ኦኬ ያኔ አይሁዶች ለምሳሌ ግብጽ አካባቢ አይሁዶች ነበሩ። ከግብጽ ለምሳሌ በዓለ ሃምሳ ሊያከብር ሄደው ሰውዬ እንዴ ሐዋርያትና መንፈስ ቅዱስ የወረደባቸው ለምሳሌ ሐዋርያት በግብጽ ቋንቋ ሲናገሩ አይተው ይደነገጡ። እንዴ ለምን? አይሁዳዊ ናቸው። ኦኬ በኢየሩሳሌም የሚኖሩ አይሁዳዊ ናቸው። የአይሁድ ቋንቋ ነው የሚችሉት። ነገር ግን ተገርመውም ተደንቀውም እንዲያሉ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እንዴት ሌላ ቋንቋ ሊናገሩ ቻሉ? እኛም እያንዳንዳችን የተወለድንበት የገዛ ቋንቋችንን እንዴት እንሰማለን አሉ። ኦኬ አይሁዶች ከተለያየ ዓለም ተሰብስበው ነበር፣ የተበተኑ አይሁዶች ማለት ነው። በእስራኤል በባቢሎን ምርኮ ጊዜ በዓለ ሃምሳን ሊያከብሩ ሲመጡ የመጡት ከተለያየ አካባቢ ነው። ስለዚህ የተለያየ ቋንቋ ይችላሉ በዓለ ሃምሳን ለማክበር የመጡ አይሁዶች። እነዚህ ሐዋርያት ደግሞ እዛ ነበሩና ሐዋርያት የተለያየ ቋንቋ ሲናገሩ ሰምተው ተገረሙ። እያንዳንዳችን የተወለድንበት የገዛ ቋንቋችንን እንዴት እንሰማለን ብለው ተደነቁ። ለምን? ሐዋርያት መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ ሲወርድላቸው ዓለም ላይ ያሉ ቋንቋዎችን መናገር ቻሉ። በቃ እኛም እያንዳንዳችን ካለ በኋላ የጳርጤና የሜድ የመጡበትን አካባቢ ነው እንግዲህ የጳርጤና የሜድ የኤላሜጥም ሰዎች በሁለት ወንዝ መካከል በይሁዳም በቀጶዶቅያም በጴንጦስም በእስያም በፍርጊያም በፕንፍልያም በግብጽም በቀሬናም በኩል ባሉት በሊቢያ ወረዶች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን ቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ከዚህ ሁሉ ቦታ ኦልሞስት ከ12 ከ13 ቦታ የመጡ ሰዎች ሁሉም የራሳቸውን ቋንቋ ይሰሙ ነበር። ተደነቁ። ሐዋርያት የገሊላ ሰዎች ናቸው። እንዴት ሊናገሩ ቻሉ ተባለ። ዋናው ሚስጥር ምንድነው? መንፈስ ቅዱስ ወርዶባቸዋል። ኦኬ መንፈስ ቅዱስ ወርዶባቸዋል። ስለዚህ ምን ልልሽ ፈልጌ ነው ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ያለው በአዲስ ቋንቋ ይናገራሉ የሚያምኑኝ እነዚህ ምልክቶች የተባለው ምንድነው? ሐዋርያት ላይ እንመለከታለን። መንፈስ ቅዱስ ሲወርድባቸው አዲስ ቋንቋን ሲናገሩ ኦኬ መጀመሪያ የማይናገሩትን ቋንቋ በኋላ ላይ ግን መንፈስ ቅዱስ ከወረደላቸው በኋላ ሲናገሩ ተመለከተን። እነሱ መናገራቸው ብቻ ሳይሆን ደግሞ የሚሰሟቸውም ሰዎች ተገርመው እንዴት የገዛ ቋንቋችንን ይናገራሉ እነዚህ ሰዎች እንዴት ይሄንን ቋንቋ ቻሉ ብለው ሲገረሙ እንመለከታለን። ዋናው ዓላማ ልሳን ጥቅሙ ምንድነው? ዋናው ዓላማ ምንድነው ከተባለ ከቤተክርስቲያን መመስረት ጋር ነው። እሺ እህቴ ምን ልልሽ ፈልጌ ነው? ቤተክርስቲያን ሐዋርያት ለምሳሌ ጌታ ሐዋርያት ምን አላቸው? ሂዱ ለአሕዛብ ሁሉ ወንጌልን ሰበኩ፣ ለፍጥረት ሁሉ ለአሕዛብም ሳይሆን ለፍጥረት ሁሉ ወንጌልን ሰበኩ ተብሏል። ስለዚህ ሄደው ሐዋርያት ለዓለም ሁሉ ወንጌልን ለመስበክ ምን መቻል አለባቸው? ቋንቋ መቻል አለባቸው ግዴታ። ለምሳሌ ቶማስ በቤተክርስቲያን ታሪክ ህንድ አካባቢ ሄዶ እንደሰበከ ይታወቃል። ቶማስ ለምሳሌ ህንደኛ አይችልም። ኦኬ ሐዋርያው ቅዱስ ቶማስ። ስለዚህ ምን ይሆናል? መንፈስ ቅዱስ ከወረደለት በኋላ ህንደኛ መናገር ስለሚችል ህንድ አካባቢ ሄዶ ሲሰብክ በህንደኛ መስበክ ይችላል። ኦኬ ሁሉም ሐዋርያት ዓለም ላይ እንደዚህ ሲበተኑ መንፈስ ቅዱስ ሲወርድላቸው ያንን አዲስ ቋንቋ መናገር ስለቻሉ ዓለም ላይ የሚታወቅ ላንጉዌጅ መናገር ስለቻሉ ሄደው ወንጌልን ይሰብኩ ነበር። ወንጌልን እየሰበኩ ከሄዱ በኋላ ግን ቤተክርስቲያን ምን እያለች መጣች? እየሰፋች መጣች። ስለዚህ ከዛ በኋላ ህንድ አካባቢ ወንጌል መስበክ ቢያስፈልግ ህንድ አካባቢ ቤተክርስቲያን ስለተመሰረተች እዛው አካባቢ ያሉ ጳጳሳት፣ ካህናት፣ ዲያቆናት፣ ወንጌል ሰባኪያን ስላሉ
በራሳቸው ቋንቋ እዛው ይሰብኩላቸዋል። ስለዚህ ቤተክርስቲያን ሴትል ካደረገች ከተመሰረተች በኋላ ይሄ የጸጋ ስጦታ የልሳን ስጦታ እግዚአብሔር ስራ ይቆማል ማለት አይደለም። ነገር ግን በመጀመሪያው ክፍለ ዘመን ሰዎች ላይ ይወርድ እንደነበረው ቀስ በቀስ እየቀነሰ ሲሄድ እንመለከታለንና ልሳን የሚባለው ነገር በአዲስ ቋንቋ ይናገራሉ የተባለው ነገር ለምሳሌ ጋዲሳ አማርኛ፣ እንግሊዝኛ፣ ኦሮምኛ መናገር ከቻለ ዕብራይስጥኛ መናገር ብችል፣ ግሪክኛ መናገር ብችል፣ ኦኬ ላቲን መናገር ብችል፣ ሌሎች ጃፓንኛ፣ ቻይንኛ መናገር ብችል ይሄ ምን ይባላል? መንፈስ ቅዱስ ይሄንን የጸጋ ስጦታ ይሰጣል። ለምን? ዓላማ ግን አለው። ወንጌል እንዲሰብኩ ነበር ሐዋርያት ይወረደላቸውና ልሳን የሚለው መጽሐፍ ቅዱስም ላይ ያለው በአዲስ ቋንቋ ይናገራሉ የሚለው ዓለም ላይ የሚታወቅ ቋንቋ ነው እንጂ ሌላ ቋንቋ አሁን ጴንጤዎች ዘንድ ያለው ቋንቋ ይሄ አጋንንት ነው፣ አይታወቅም ምንጩ ራሱ። ሐዋርያት እንደዚህ አይነት ልሳን አልተናገሩም፣ መጽሐፍ ቅዱስም ላይ የለም። ኦኬ እና መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ላንጉዌጅ፣ ዓለም ላይ የሚታወቅ ቋንቋ ነውና አከሲት ይላል። መጨረሻው በዚህ ላሳርገው ተረተሽኝ ከሆነ ሐሳቢ እሺ ቀለዮት ያሰማልን እና ሰገሌ ዋቀዮ ሲናደገሲሱ ቢፈማ ያኒ ዋን ማከን አደባፋችሁ ፈኒ ኢሳና ከፍለተንቲ ያፋነ ሃራ ከጀዳክን ፓስተሮን ሳኒ ጣጣ ጡጡ የደሰና ማን የመንታን ከሰማ ፈከስ እንጀቱ ማፈከስ ተፋና ላይ ዩኒቨርሲቲ ሰጀዳው ሰና ዋን ፈርማና ጀዳኒ ፈኒ ጋፊነት ተይ ማን የመንታ ከኛሞ ከነ ይላልብዱ ወንጌላ ጉልቁሉ አካፋን ኡመትኒ ሱን ቀቀቡት አካፍ ማን ሱን ጋውደን ዶ ተፋን ሺት ይላልብዲ ማዴ afaan haraa inni jedhamu kuni mana amantaa keenyatti kan lalla'u miti afaan hin beekamne dubbatamu achi keessatti hin jedheen na waan akkasii gaafii waan natti ta'eef dhiifama guddaa waaqayyo sagalee jireenya sinaa dhageessisu eebbifama. Sirriidha. Afaan haraa kan jedhamu afaan addunyaa kana irratti sirriitti kan beekamudha. Afaan addunyaa kana irratti kan beekamudha malee akkuma ati jetteetti paastoroonni axaxaa kan jedhan kun hin beekamu. Macaafa qulqulluu irratti illee hin beekamu waan akkasii shi. Afaan haraa kan jedhamu afaan addunyaa kana irratti beekamudha. Chaininya ta'uu danda'a, Ibraayisxinya ta'uu danda'a, waan feelee ta'uu danda'a. Afaan addunyaa kana irratti beekamudha. Akkasitti jedhii deebisi. Dhiifama garuu Oromiif kiyyaaf dhiifama guddaa. Rakkoon ta'u ni dhagaa gini dubbachuun ni danda'a garuu tarii afaan dogoggore maaliif kun sagalee waaqayyo waan ta'eef tarii keessatti dogoggore jedhee malee Amaariffas ni dubbadha garuu. Masa poolisii kana irratti waan dogoggoraa yoo dubbadhe jedhee malee jechuudha. Kanaafidha maaliif paasteroon isaanii yeroo tokko ani yeroo mormuuni 16 fudhatanii isin akkasitti jennaani 17 isinis fudhattan waan ta'eef jedhe nuti garuu 17 fudhachuu jibbuu keenya osoo hin taane afaan hin beekamne sanii manni amantaa keenya hin dubbattu kan immoo hin lallabdu. Kuni afaan hafuura hamaadha malee waan lisaan yookiin immoo afaan haaraa isa abboon darban yookiin immoo raajonni darban dubbatan sana miti. Isa kana immoo siintuu afaan kana siintuu dubbata malee akka uummanni hin dhageenyetti wanta dubbatama lallabbii sin keessatti yookiin immoo paasteriin tokko yeroo waldaa isaanii keessatti afaan beekamne dubbatu sanii uummanni beekuu dhiisuu danda'a. Maal akka jedhu jechuudha hiika waan hin qabnedha. Kanaafi manni amantaa keenya kana fudhattu wangeela fudhachuu dhiisuu osoo hin taane afaanicha sana afaan beekamne sana fudhattu isa lallabdu isa jedhu san deebiin kiyya. Na akkasidha eebbifama. Galatu መልፋት ይቅርታ እንጠይቃለን። እንግዲህ ከእህታችን ጋር ተስማምተናል። ያው ዞሮ ዞሮታቸው ኦሮምኛ ምናምን ለማሰሙ ሰዎች እሷም ገብቷታል። እንግዲህ ላንጉዌጁን ያው የሃይማኖታዊ ነገር ላይ እንኳን ብዙም አይደለም ኦሮምኛውነት ለማውራት ያው ለዛ ነው እና እህታችን እግዚአብሔር ያክብርልን። ለማንኛውም እናመሰግናለን ለጥያቄው። እሺ ማማ ያለሽ አንቺ ሴትዮ ባይገባንም ገብቶናል። ደስ ይላል። እሺ እዮብ በሚል አንድ ሰው እንቀበልና በቃ ዛሬ እንጨርስ መሰለኝ። እኔም የምሄድበት ቦታ ስላለ ይብቃን። እዮብ በሚል ወንድማችን። እሺ አመሰግናለሁ። እኔ ሁለት ጥያቄዎች ናቸው ያሉኝ። የመጀመሪያው ጥያቄ የማቴዎስ ወንጌል ምዕራፍ 23 ከቁጥር 35 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በብሉይ ኪዳን ስለነበረ ዘካርያስ ስለሚባል ሰው ይነግራቸዋል። ማለት ከመጀመሪያው ከጻድቁ አቤል ደም ጀምሮ በቤተ መቅደሱና በመሰዊያው መካከል የገደላችሁት የበራኪው ልጅ ዘካርያስ ደም በእናንተ ላይ ይሆናል ምናምን የሚል መልእክት ያስተላልፍላቸዋልና በብሉይ ኪዳን ካሉት መጻሕፍት ደግሞ አይ ቲንክ ሁለተኛ ዜና መሰለኝ ሁለተኛ ዜና ምዕራፍ
24 ከቁጥር 20 ጀምሮ ላይ ስናየው ደግሞ እዛ ላይ ያለው ዘካርያስ የተቀመጠው የበራኪው ልጅ አይደለም የሚለው እና እዛ ላይ ያለው ስም ሌላ ነው እና ሁለቱ ጌታችን ኢየሱስ ክርስቶስ የተናገረውን ነገር ውሸት ያደርጉታል የሚል ክሌም ስለሚያነሱ ማለት ነው በእስልምና ውስጥ ያሉት ሰዎች እና ያንን ከምን አንፃር ነው የምናስታርቀው የሚለውን ለመጠየቅ ነው። እስቲ ቆይሽ let me check አሁን ያልከውን አንዴ ቆይ ኦኬ እሺ ማቴዎስ 23 ያልከኝ ማቴዎስ 23:35 ነው አንዴ ቆይ ኦኬ ከዛ ድረስ ሁለተኛ ጥያቄን ቀጥል እስከዛ ድረስ አንዴ እያየሁት ነው አውዱን ጠብቄ ያነበብኩት ስለሆነ ክፍሉ እሺ ያው ሁለተኛው ደግሞ ያው ሁለተኛው በጥያቄ የፈለኩት ጥያቄ ደግሞ የብሉይ ኪዳን ክህነት የሚጀምረው ማለት ያው ክህነት የተሰጠው ከ12 ነገዶች ለሌዊ ነገድ ማለትም ሌዋውያን ለሚባሉት ነገዶች ነውና በዛ ነገድ ስር ያሉት ብቻ ናቸው ካህን መሆን የሚችሉት መሰለኝ ያለው የብሉይ ኪዳን ስርዓት። በአዲስ ኪዳን ደግሞ ጌታችን መድኃኒታችን የአዲስ ኪዳኑን የመጀመሪያውን ክህነት ያው የመጀመሪያው ካህን ሊቀ ካህን ኢየሱስ ክርስቶስ ነው ብለን እናምናለን። ከዛ በኋላ ግን የመጀመሪያ የሰጠው ስልጣን ለሐዋርያቱ ነው እና ሐዋርያቱ ከተቀበለው ስልጣን ውጭ አሁን ልክ አዲስ ኪዳን ላይ ስንመጣ ከሌዊ የመጣው ነገድ ማለትም በሌዊ ስር ያሉት ካህናት ከዚህ በኋላ ክህነታቸው እንዴት ነው የሚሆነው ማለት ከኢየሱስ ክርስቶስ መምጣት በኋላ እንደ ካህን ሆነው አያገለግሉም የነሱ ክህነት ውድቅ ይሆናል ነው ወይስ ከሐዋርያቱ እኩል ስልጣን ኖሯቸው አብረው ማገልገል ይችላሉ ነው እና አይችሉም ከዛ በኋላ ለሐዋርያቱ ብቻ የሚሰጥ ነው ካልን ደግሞ እነሱ አይችሉም የምንልበት መጽሐፋዊ የሆነ ምክንያታችን ምንድነው ማለት ጥያቄ ያመሰግናለሁ። አዲስ ኪዳን ውስጥ ነው አይደል ያለ ነው ጌታችን ኢየሱስ ክርስቶስ እኮ ሊቀ ካህን ነው ስንል የሌዊ ነው ወይስ የመልከ ጼዴቅ ነው? የመልከ ጼዴቅ ነው አይደል? ከሌዊ ክህነት ጋር ይገናኝ የጌታችን ኢየሱስ ክርስቶስ። ስለዚህ እርሱ ሊቀ ካህን ነው ሲባል ራስ የሆነው የቤተክርስቲያን ራስ ነው። መነሻው ከመልከ ጼዴቅ ነው። እንደውም ቅዱስ ጳውሎስ ዕብራውያን ላይ በደንብ ያወዳድራል አይደል? ዕብራውያን 7 ላይ መልከ ጼዴቅና አብርሃምን በንጽጽር ያቀረበ እንትን ይላልና ሐዲስ ኪዳን የሚባለው ነገር ዞሮ ከቤተክርስቲያን መመስረት ውስጥ ነው። ኦኬ አንድ ማወቅ ያለብን ነገር አሁን እንዴ መሰለ ቤተክርስቲያን ተመሰረተች አይደል? በመንፈስ ቅዱስ መውረድ ጌታችን ኢየሱስ ክርስቶስ ሊቀ ካህን ነው። በመንፈስ ቅዱስ መውረድ ቤተክርስቲያን ተመሰረተች። በጌታ ደም ቤተክርስቲያን ተዋጅታለች። አሁን የምትላቸው የብሉይ ኪዳን ሰው ግዴታ ምን መሆን አለበት? አምኖ መጠመቅ አለበት። በአይሁድ እምነት የነበሩ ሰዎች ራሱ አለ አይደል? አሁን የምትላቸው ለምሳሌ የሌዊን ክህነት ይዘው ይመጡ አሉ አይደል? እነሱ ራሱ በክርስቶስ ኢየሱስ አምኖ መጠመቅ አለባቸው ባይዘወይ እንጂ ክህነታቸው ዝም ብሎ ይሰራል የሚባል ነገር የለም። አምኖ መጠመቅ አለባቸው። በማን? በልጁ ማመን አለባቸው። ኦኬ በጌታችን በኢየሱስ ክርስቶስ ሳያምኑ እንደው ዝም ብለው ካህን ስለሆኑ ዛሬም ድረስ እኮ እስራኤል ብትሄድ እኮ የአይሁድ እምነት ላይ ብትመለከት እኮ ካህናት አሏቸው አይደል? ጅውሶች አሏቸው። ግን ምንድነው ዋናው ዓላማ የአዲሱ ኪዳን ዋናው ዓላማ ምንድነው? የሕግና የሥርዓት ፍጻሜ የተባለው የመሲሁ መምጣት የተባለው ፍጻሜው በክርስቶስ ኢየሱስ ነው። ስለዚህ እነዚህ የምንላቸው ካህናት ራሱ እነዚህ የብሉይ ኪዳን የምንላቸው ራሱ በክርስቶስ ኢየሱስ ካላመኑ ዝም ብለው በቃ ምንም ጥቅም የለውም፣ አይድኑም ራሱ። ለምን? በመጽሐፍታችን በግልጽ የሚያሳየው በልጁ ማመን ነው የዘላለም ሕይወትን የሚያሰጠው። በክርስቶስ ኢየሱስ አምነ መጠመቅ ነው ወደ ቤተክርስቲያን የሚያስተምረው። ይሄን እስካላደረጉ ድረስ ምንም ጥቅም የለውም። እሺ አመሰግናለሁ። ለምን? ፍጻሜውን ማወቅ አለባቸው። ገብቷል? የፈለገ ክህነት ቢኖራቸው ፍጻሜውን ካላወቁ የእግዚአብሔር ልጅ ካላወቁ ኦኬ ጌታችን እንደተናገረው ከጥንት ጀምሬ በስውር አልተናገርኩም እንዳለው ያንን ስልጣነ ክህነት ራሱ የስልጣነ ክህነቱ ምንጭ የሆነው ለነሱ ራሱ እርሱን ካላወቁትና በእርሱ ካላመኑ ምንም ጥቅም የለውምና ከዛ አንፃር ነው ግዴታ ወደ ቤተክርስቲያን መጨመር አለባቸው እንጂ ሊቀ ካህን ስለሆኑ ብቻ ያገለግላሉ ከሐዋርያት እኩል በፍጹም አይደለም። የብሉይ ኪዳን ክህነትና የአዲስ ኪዳን ክህነት ጭራሽ አይገናኝም። ራሱ አውቶሪቲው ራሱ
እና ከዛ አንፃር ነው በክርስቶስ ኢየሱስ ማመን አለባቸው ግዴታ አምነው ወደ ህብረቱ መጨመር አለባቸው። ከዛ በኋላ እንግዲህ ያው በተሰጣቸው ጸጋ መጠን ያገለግላሉ። ኦፍ ኮርስ መጽሐፍ ቅዱስም ላይ እኮ ባይዘው ያለ አይደል አይታል አይደል ከአይሁድ ወደ ክርስትና የሚመጡ ሰዎች እንደውም ይረብሹ የነበሩት እነሱ አልነበሩ? ቤተክርስቲያን ከአይሁድ እምነት ወደ ክርስትና የሚመጡ ሰዎች ነበሩ አይደል? የመጀመሪያዎቹ ስብከት የተሰበከላቸውን ሰዎች ብትመለከት የሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ የተሰበከላቸው ሰዎች አይሁዳውያን ናቸው አይደል? ለአይሁዳውያን እኮ የተሰበከው የእግዚአብሔር ሕዝብ ይባሉ ለነበሩት። ከዛ ምን አላቸው? መሲሁን የሰቀላችሁት መሲሁን የገደላችሁት እግዚአብሔርም ከሙታን እሱን አስነስቶታል፣ ስለዚህ በእርሱ ማመን አለባቸው ተባለ። ልባቸው ተነካ። ኦኬ ልባቸው ተነካ ይላል። ካመኑ በኋላ ቅዱስ ጴጥሮስ ምን አለ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስ ስም ተጠመቁ፣ የመንፈስ ቅዱስ ጸጋንም ትቀበላላችሁ። ስለዚህ ይሄ ስብከት ለአይሁድ ለኖርማል አይሁዳውያን ብቻ ሳይሆን ለአይሁድ ሊቀ ካህናትም ይሰራል፣ ለአይሁድ ካህናትም ይሰራል። ይሄ ነገር ይሄ ስብከት ይሰበክላቸዋል። ለነሱ መቀበል አለመቀበል የነሱ ድርሻና ፍላጎት ነው። ያው ሊቀ ካህናቱማ እንደምታውቀው ጌታን አሳልፈው የገደሉትም እነሱ አይደሉ እንዴ? እና ከዛ አንፃር ነውና ያው አገልግሎቱ ፍጻሜውን የሚያገኘው በክርስቶስ ኢየሱስ ነው። እሺ ቀደም ያልከኝን ማቴዎስ ወንጌል ምዕራፍ 23 የሚለውን እስቲ አባቶችን ትምህርት ልየው። ይሄ ዘካርያስ ማን ነው ጄሮም አንድ ሐሳብ ያስቀምጣል። የተለያዩ ዘካርያሶች መጽሐፍ ቅዱስ ውስጥ ብዙ ዘካርያሶች አሉ ይላል። ግን ስፔሲፊካሊ የትኛው ዘካርያስ እንደሆነ እሱ አላስቀመጠም። እስቲ ሜቢ የፋዘር ታድሮስ ማላችን ኮሜንተሪ ምናምን አይቼ ልንገርህ ሌላ ጊዜ ወይ በውስጥ ጻፍልኝ አይበለኝና በውስጥ መልስላለሁ። ማቴዎስ 23 ላይ ያለውን ሐሳብ ግን ምንም የሚያመጣው የጌታን እንትን ውሸት ነው አያስብልም። ኦኬ አንድ ማወቅ ያለብን ነገር ኢዮባ ምንድነው መረዳት ያለብን ነገር የክርስቲያኖች ማይንድ ሴት ሊኖረን ይገባል። ኦኬ ሪትን ኦንሊ ብቻ አማኞች አይደለንም አይደለኛ ኦርቶዶክሳውያን የተጻፈ ብቻ ነው እንዴ ምናምን አይደለም አይደለም በትውፊት የመጣ ነገር አለ። ኦኬ የተጻፈው ነገር ሪትን ስክሪፕቸር አለ፣ በቃል የተላለፈው አለ፣ ሆሊ ትራዲሽን ወይ ደግሞ ቅዱስ ትውፊት የምንለው። ኦኬ የሆነ የተጻፈ ነገር ለምሳሌ አንድ ጌታችን ኢየሱስ ክርስቶስ ማቴዎስ 2 ላይ ይሁን ካልተሳሳትኩ ማቴዎስ ሲጽፍ በአይሁድ ናዝራዊ የተባለ የሚል ነገር ተናግሯል አይደል? አሁን ያ ነገር በብሉይ ኪዳን መጽሐፍት ላይ አታገኘው፣ ግን በትውፊት የሚመጡ ነገሮች አሉ። ኦኬ በብሉይ ኪዳንም በጽሁፍ የሚጻፉ ነገሮች አሉ፣ በትውፊት በቃል የሚመጡ ነገሮች አሉ። እኛ ኦርቶዶክሳውያን እንደዛ ነው የምናምነው። በአዲስ ኪዳንም ደግሞ አባቶች ምን አሉ? በትራዲሽን ወይ ደግሞ በትውፊት የመጣ ነገር አለ ወይ ጌታ የተናገረው ይሄ ዘካርያስ ማን ነው የሚለው ነገር ከትውፊት ቼክ እናደርጋለን። እኛ እንደ ፕሮቴስታንቶች ቃል በቃል የተጻፈ ነገር ሙስሊሞችም ሲጠይቁ ካሁን በኋላ እንደው ግዴታ ቃል በቃል ካልተጻፈ ነገር የሚለው አፕላይ የሚያደርጉ ለፕሮቴስታንቶች። እኛ ክርስቲያኖች እንደዛ አናምንም። የተጻፈው ነገር ተጽፏል። መጽሐፍ ቅዱስ ማለት ኦኬ የእግዚአብሔር ቃል ማለት ሪትን የሆነው የእግዚአብሔር ቃል መጽሐፍ ቅዱስ ነው። በቃል ደግሞ የመጣው አለ ቅዱስ ጳውሎስ ኦኬ በቃልና በጽሁፍ እንዳስተላለፍኩላችሁ ኦር እንደሰበኩላችሁ እንዳለው በቃል አለ በጽሁፍ አለ። ስለዚህ ጌታችን በቃል የተናገራቸው ነገሮች አሉ። ይሄኛው ዘካርያስ ማን ነው የሚለው ነገር ደግሞ ከትውፊት አንፃር ከአባቶች ትምህርት አንፃር ፈልገን ቼክ እናደርጋለን ማለት ነው። በዚህ መሰረት ነው የምንረዳው ወንድማችን። እሺ ያው ተጠራጥሬ ምናምን ሳይሆን ያው ዲፌንድ ከማድረግ አንፃር ጥያቄ ሲጠየቅ ያው በራሳችን በቂ ሆኖ ከመመለስ አንፃር ነው የጠየቅኩት። አመሰግናለሁ በጣም። አይ ነው እረዳለሁ። እዚህ ጋር ባይዘው ጄሮም አሁን አንተ እንዳልከው የበራኪያ ልጅ የሚለውን አንዳንዶች ዘካርያስ የመጥምቁ ዮሐንስ አባት ነው ይላሉ፣ ምን ይላሉ ይላል። ግን እስቲ ሰፋ ያለውን ነገር እንዲሁ ዝም ብሎ አንድ ሰው ላይ ጄሮም ላይ ብቻ ተንጠልጥሎ እንትን ከማለት ሰፋ ያለውን ነገር አይቼ መልስ ብሰጥ ይሻላል ወንድማችን። እሺ አመሰግናለሁ በጣም። እሺ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። አሜን። ማማይ እኔ ይብቃኝ በቃ ጉሮሮዬን ሁላ ደከመኝ። አንቺ ልጅ ከቅድም ጀምሮ ስታስወሪኝ 2 ሰዓት ከምናምን ሴትዮ እንቅልፍ ላይ ነች መሰለኝ። ጋዲ እንዴት ነህ? እሺ ሰላም ነው። እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን ሰላም ነው አለን። አምላክ የተመሰገነ ይሁን። እኔ ደግሞ ቆይ ጋዲ እኔን ሲያይ ነው እንደ በቃ ይሄን ኦሮምኛ እንደዚህ እንትን እያለው አልችልም የሚለው እያልኩኝ ኮሜንት እየጻፍኩ ነበር። አላየኸኝም? ጎራ በእንዳልለው ነው እንደ ወደኛ ቤት በቃ ቶሎ ብሎ ሃይማኖታዊ ነገር ላይ እንኳን ጎበዝ አይደለም ሲል ልከስ ነበር። አረ ብቻ ለኔ ደስ ይለኛል። ጌታን ባይዘው ላንጉዌጅ በጣም መሰረታዊ ነገር ነው። በጣም መሰረታዊ ነገር። አሁን እዚህ በአማርኛ የሚሰራው ስራ በኦሮምኛ ራሱ ኦፍ ኮርስ የሚያገለግሉ ወንድሞች አሉ፣ መምህራን አሉ፣ ጎበዝ መምህራን እኔም ማቃቸው፣ ግን የበለጠም ስራ መስራት ይቻላልና እግዚአብሔር ደግሞ በነገር ሁሉ እሱ ይርዳን፣ የሱ ፍቃድ ይጨመርበት። ያው የእግዚአብሔር ፍቃድ ያው የእግዚአብሔር እገዛም ያስፈልጋል። በእርግጥ ያው እሱ ሲፈቅድ ምናምን ነገር ያስፈልጋልና ከዛ አንፃሩ ከቀደም ጀምሮ ይኸው ማማይ ጋር እንደቀልድ ገብቼ በቃ ጉሮሮዬን ሁላ ደከመኝ። አንተ ጌታ ሆይ አይ ጥሩ ነገር እኮ አገኘን፣ እየሰማን ነበረ፣ ብዙ ተማርን። ቃለ ሕይወት ያሰማልን። ማማዬ ይሰማል። የክብሩ
ወራሽ አድርግ ወንድሜ። በጣም ነው እናመሰግነው። አሜን። ጌታ ያክብርልን። በጣም ነው የማመሰግነው። ማማይ ተረከብኝ። በቃ አንቺ ልጅ ለወጣ ነው። ቃልዮት ያሰማል ምናምን ቴሌግራም ላይ የሆነ እንትን እያስተካከልኩ ነበር። በጣም ይቅርታ። ቃልዮት ያሰማልን ጋዲ እናመሰግናለን። ይልመድብህ። እኔም ወጣለሁ ወይዘው ሰዓት እየደረሰ ምናምን ስለሆነ እና ሁላችሁም እናመሰግናለን። ጅራታ ሰላም ላንተ ይሁን ብያለሁ። ማታ ላይ ሰላም ላንቺ ይሁን። ጋዲ ትከፍታለህ? ቃል ግባላችሁ እስቲ። እግዚአብሔር ይመስገን። ጅራታ እስቲ ቃል ግባላችሁ። ምኑን ማታ ከፍታለሁ ብለህ አንቺ ልጅ። ኧረ እስቲ እግዚአብሔር ያውቃል። ውሏችንን አይተን እግዚአብሔር በፈቀደ እናንተን ባለመጠን እስቲ እናወራበትና ምናምን ነገር እግዚአብሔር ሲፈቅድ። አንዴ ቆይ አንድ ጥቅስ ለሰው ልናገር። እሺ ቤቲ ጠይቃኝ ነበር። ያው ጥያቄ እየተጠየቀ ማለፍ ብዙም አያስችለኝም ትያለሽ። ቤቲ እየሰማሽኝ ከሆነ እባክህ ጥቅሱን በቃል የተናገርነውን የሚለውን አንድ ሰው ጠይቀው ይላልሽው። ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ኦኬ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንዲህ ብሎ ይናገራል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንዲህ ብሎ ይናገራል። እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችን ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ምን አለ ቅዱስ ጳውሎስ? በቃላችን ቢሆን ወይም በመልእክታችን። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ይሄንን ክፍል እንደውም ቅዱስ ዮሐንስ አፈወርቅ ሲፈታው ምን ብሎ ይናገራል? በቃላችን ወይም በመልእክታችን የሚለውን አንዴ ቆይ ላንብብላችሁ። ቅዱስ ዮሐንስ አፈወርቅ ኦኬ። እሺ ሁለተኛ ተሰሎንቄ ይቅርታ፣ እንግዲህ ይቅርታ። ሁለተኛ ተሰሎንቄ ምዕራፍ 2 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንዲህ ይላል Therefore, brethren, stand fast and hold the traditions which you were taught, whether by word or our epistle. በቃላችን ወይም በጽሁፋችን የሚለውን ምን ብሎ ይፈታዋል? ቅዱስ ዮሐንስ አፈወርቅ ላንብብላችሁ። ብዙ አባቶች ፈተውታል። በእርግጥ እንደውም ቅዱስ ባስልዮስ ዘቂሳርያ በጣም በሚገርም ሁኔታ in answer to the objection that the doxology in the form with the spirit has no written authority. ቅዱስ ባስልዮስ by the way on the holy spirit ላይ ባስልዮስ ታላቁ ባስልዮስ ማለት ነው ቃል እኩል ስልጣን አላቸው። በጽሁፍ የመጡትን በቃል የመጡትን ብሎ ነው የሚናገረውና ይሄን ክፍል ሲያብራራም በዛ መልኩ ነው። ዮሐንስ አፈወርቅ ምን ይላል? ቅዱስ ዮሐንስ አፈወርቅ hence it is manifest that they did not deliver all things by epistle. ከዚህ ጥቅስ የምንረዳው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ በቃላችን ወይም በስልጣናችን ሲል ግልጽ ነው። it is manifest ይላል that they did not deliver all things by epistle. ሁሉንም ነገር በጽሁፍ አላስተላለፉም። but many things also unwritten. በጣም ይገርማል። ኦኬ በቃል ያስተላለፉት ያለ ጽሁፍ ማለት ይሄ ጽሁፍ አላል በቴክስት ያለ ጽሁፍ ያስተላለፉት ብዙ ነገር እንዳለ ያሳያል። ኦኬ and in like manner both the one and the other are worthy of credit ይላል። ይገርማል። በጽሁፍም በቃልም የተላለፉት they are worthy of credit። ኦኬ ክሬዲት ይሰጣቸዋል ሁለቱም፣ ባስልዮስም ቅዱስ ዮሐንስ አፈወርቅ። ስለዚህ ይሄን ክፍል በግልጽ እንደው በጣም የሚገርም ነው። እግዚአብሔር አምላክ እንግዲህ አባቶቻችንን እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? they are worthy of credit ካለ በኋላ እኩል ክሬዲት ይሰጣቸዋል ካለ በኋላ therefore let us think the tradition of the church also worthy of credit. የቤተ ክርስቲያንን ትውፊት ኦኬ ክሬዲት የሚገባው ነገር እንደሆነ እናስብ። it is a tradition ኦኬ seek no further ይላል። የቤተ ክርስቲያን ትራዲሽን ትውፊት ነው ይላልና ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ አባቶቻችን እኮ እነሱ ባይኖሩ እኮ እኛም በቃ ይሄኔ ኤቲስት ሆነን ነበር። ራሱ መጽሐፍ ቅዱስ ብቻ ተሰጥቶን ቢሆን ኖሮ ጉዳችን ነበር ራሱ። እና እንደዚህ ነው የምንረዳው። ቤትሻ እሺ ማማ ጨርሻለሁ። በቃ የእግዚአብሔር ቃል እንደው እኮ በቃ አንዴ ስትጀምሪው አንዱን ያነካካሻል። እሺ ጋዲ ቃልዮት ያሰማልን። ሁላችሁም እናመሰግናለን ስለነበረን ቆይታ። ጅራታ ከቻልክ ቤት ክፈትላቸው አንተ ጋር ምናምን እንዲመጡ። እኔም ልወጣ ስለሆነ ማለት ነው። በጣም ይቅርታ። ሁላችሁም እናመሰግናለን። ቴንኪው። እናመሰግናለን። ቃልዮት ሁላችሁም። እኔ እንኳን ማማዬ የምችልበት ሰላም ዋሉ ሁላችሁ ላይ አይደለም። እሺ ጅራታ እሺ ሰላም ዋል ጋዲ ቴንኪው። ብችል ደስ ይለኛል። የምችልበት ሁኔታ ላይ አይደለም፣ ግን ላገለገላችሁ ታብታብ ላደረጋችሁ ላስተማራችሁን ሁላችሁንም እግዚአብሔር የነፍስ ዋጋ ያርግልን፣ የነፍስ ዋጋ ያርግላችሁ ለሁላችሁ። ማማዬ ደግሞ በተለየ በእውነት እህታችን እንግዲህ እንደዚሁ አይከናችን ያርግሽ። ሌላ ምን እላለሁ? ይሄን ብቻ ነው ማለት የምችል።
አሜን። ጅራታ በርቱሽ፣ እግዚአብሔር ያክብርልን። ሁላችሁም ደህና ሁኑ። ክርስቲያኖች ከከፈቱ ትምህርት የሚያስተምሩት ጋር እንዱን ቶፍንቶ የሚያወሩት ጋር ሳይሆን ትምህርት የሚያስተምሩ ጋር ገብታችሁ ተማሩ ምናምን፣ እሱ ነው የሚያስፈልገው። እሺ ደህና ሁኑ።